አባላት፣ ወዳጆች ሁሉ ቀደም ሲል እዚህ ፕሮግራም ላይ የተሳተፋችሁ ዛሬም የመጣችሁ ካላችሁ እንኳን ደህና መጣችሁ ለዛሬው ሴሽን እላለሁ። በጣም አመሰግናለሁ ስለተገኛችሁ። እንግዲህ ራሴን ማስተዋወቅ ካለብኝ ገዛኸኝ ከበደ ነው የሚባለው። ማክስ ፋውንዴሽን የሚባል ድርጅት ውስጥ ብዙዎቻችሁ በፊት የምታውቁኝ ኦክስፋም እያለሁ ነው። አሁን ከጥቂት ጊዜ ወዲህ ማክስ ፋውንዴሽን የሚባል ድርጅት ውስጥ ነው እየሰራሁ ያለሁት እና የዩዝ ኔትወርክ አባልነቴን እና ወዳጅነቴን ቀጥዬ ነው ያለሁት ማለት ነው። እንግዲህ እንደተጠቀሰው የዛሬው ርዕስ አስቸጋሪ ከሆኑ የስራ ኃላፊዎች ጋር እንዴት መስራት ይቻላል የሚለውን ነው የምናየው። ቀደም ሲል በሁለት ክፍሎች ቅድም ተጠቅሷል ተዛማጅ የሆኑ ርዕሶችን አይተናል። አንዳንዶቻችሁ ማሂም ቅድም ብላለች፣ ሁለቱን አልተሳተፍኩም ብላለች። ያልተሳተፋችሁ ሬኮርዲንጉ ስላለ እሱን ማዳመጥ ይቻላል። ሁለቱን ያልተሳተፋችሁ የመጀመሪያው ርዕስ የመጀመሪያው ፓርቲ ያየ ነው በአጠቃላይ አስቸጋሪ የሚባሉ ሰዎችን እንዴት ነው መያዝ የምንችለው የሚል አጠቃላይ ስለ አስቸጋሪነት በቂ ግንዛቤ የሚሰጥ ሴሽን ነው የነበረው። ሁለተኛው ክፍል ደግሞ አስቸጋሪ የስራ ባልደረቦችስ ጋር እንዴት ነው መስራት የሚቻለው፣ እንዴት አንድል ማድረግ ይቻላል የሚለውን አይተናል። የዛሬው ሶስተኛው እና በዚህ ተከታታይ ጽንሰ ሀሳብ ምናልባት የመጨረሻው አድርጌ ነው ወስደው የዛሬውን ከአስቸጋሪ የስራ ኃላፊዎች ወይም አለቆች ወይም መሪዎች ጋር እንዴት ነው መስራት የሚቻለው የሚለውን ነው የምናየው ዛሬ። አጠቃላይ መርህ የሚል ባለፉት ሁለቱ ሴሽኖች ላይም የተናገርኩት ነው። ይህንን በአእምሯችሁ እንድትይዙ እፈልጋለሁ። ይሄ አጠቃላዩ መርህ ምንድን ነው? አስቸጋሪ የሚባል ሰው የለም ነው። ታዲያ ያለው ምንድን ነው ስንል ያለው ባህሪውን ተረድተን በአግባቡ ልንይዘው የሚገባ ሰው ግን አለ። በመሰረቱ ግን አስቸጋሪ አይደለም። አስቸጋሪ የሚሆነው የዛን ሰው ባህሪ በደንብ ተገንዝበን በአግባቡ መያዝ ባለመቻላችን ነው አስቸጋሪ ነው የምንለው የሚል ነው። ይሄ አጠቃላይ መርህ ነው። ስለዚህ አስቸጋሪ እያልን ስንናገር እንግዲህ አስቸጋሪ የሚል የለም ተብሎ የለም ወይ የሚልም በአእምሯችሁ ቢደውል ምናልባት አስቸጋሪ የሚሆነው የዛን ሰው አስቸጋሪነት ምንነት አውቀን በአግባቡ አንድል ማድረግ አለመቻላችን ነው ያንን ሰው በአስቸጋሪነት እንዲፈረጅ የሚያደርገው የሚለው በአእምሯችሁ እንዲመጣ ለማስገንዘብ ነው። እንግዲህ ወደ ዛሬው ርዕስ ስንገባ ከአስቸጋሪ አለቃ እንግዲህ አንዳንዴ አለቃ፣ አንዳንዴ ስራ መሪ፣ አንዳንዴ ስራ አስኪያጅ እንደዚህ ሊባል ይችል ይሆናል። በአማርኛ እንግዲህ ሊደርም ቅድም ዳዊት ብሎታል። ቦስ ከሚባል ይልቅ ሊደር ቢሆን የሚል ሀሳብ አለ። ትክክል ነው። እንግዲህ አለቃም ስራ መሪም እያልን ልናነሳው እንችላለን። በስራ መዋቅር ከበላይ የሚቀመጥና ኃላፊነት የሚወስድ ሰው ነው እንግዲህ በመሰረቱ አለቃ የሚባለው እና ከእንደዚህ አይነት አስቸጋሪ ነው ከምንለው አለቃ ጋር መስራት ብዙዎቻችን በስራ ሂደት ቢያንስ አንድ ጊዜ ያጋጠመን ሁኔታ ነው ተብሎ ነው የሚታመነው። ያላጋጠመው ሰው ይኖራል ተብሎ አይገመትም። አስቸጋሪ የሆነ አለቃ ወይም የስራ መሪ ወይም ሱፐርቫይዘር ከአስቸጋሪ አለቃ ወይም ስራ አስኪያጅ ጋር መስራት በእርግጠኝነት ችግሮችን ሊያመጣ ይችላል። ቢችልም ግን ደግሞ ከዚህ ሰው ወይም ይሄ ሰው ስንል እንግዲህ ወንድም ሴትም ሊሆን እንደሚችል በአእምሯቸው እንድትይዙ ፈልጋለሁ። ከዚህ ሰው ወይም ከዚህ ሴትዮ እያልን መናገር እንችላለን እና ጄኔሪክ በሆነ ሰው ስንል ሁለቱንም የሚያጠቃልል መሆኑን በግንዛቤ እንድትይዙልኝ ነው የምፈልገው እና ከዚህ ሰው ወይም ከዚህ ሴትዮ ጋር አልሰራም ብሎ ስራን ማቆም በቃኝ ማለት የችግሩ መፍትሄ አይሆንም። በጣም አስቸጋሪ ነው ሰው፣ ከሱ ጋር አልሰራም። ታዲያ መፍትሄው ምንድን ነው ሲባል በቃ እኔ አልሰራም፣ ስራ ቀይራለሁ ወይም ስራ መስራት አልችልም የማለት ቴንደንሲ ሊያጋጥም ይችላል። ይሄ ግን መፍትሄ አይደለም ነው። በአንጻሩ ግን በሙያተኝነት ስራው ላይ በመቆየት
ፈታኝ የሆነ የስራ ሁኔታን ለመቋቋም የሚቻሉባቸው በርካታ መንገዶች አሉ። እነዚህ መንገዶችም ስላሉ ነው አስቸጋሪ ብለን የፈረጅነውን ሰው ባህሪ በደንብ ብንገነዘብ ቅድም እንዳልኩት ለአስቸጋሪነቱ የምንሰጠው ምላሽ ስራችንን መተው መሆን የለበትም ወደሚለው የሚመራን ማለት ነው። እና እንግዲህ በዛሬው ውይይታችን ውስጥ አብሮ ለመስራት ከሚቸገሩ አስተዳዳሪዎች ጋር ለመነጋገር ለመወያየት ጠቃሚ የሆኑ ምክሮች ስላሉ እነሱ ላይ ነው የምንነጋገረው። እንግዲህ አንዳንድ ምሳሌዎችንም እየተመለከትን ነው የምንሄደው ማለት ነው። ስለዚህ ከአስቸጋሪ አለቃ ወይም ከአስቸጋሪ የስራ መሪ ጋር ለመስራት መንገድ መፈለግና ያን ያህል መጨነቅስ ለምንድን ነው የሚያስፈልገው የሚል ጥያቄ ሊነሳ ይችላል። ለምንድን ነው ስለዚህ ጉዳይ ተጨንቀን መወያየትስ የሚኖርብን ብንል፣ አንደኛ አስቸጋሪ የሆነ አለቃ በስራ ቦታ ትልቅ ፈተና ሊፈጥርብን ይችላል። ጭንቀት ሊፈጥርብን ይችላል። ፕሬሸር ሊፈጥርብን ይችላል። ስለዚህ ይህንን ማወቅ ተገቢ ነው። ለዚህ ችግር መንገድ መፈለግ ተገቢ ነው የሚለው ለምን ስንል ይህ አይነት ሰው ትልቅ ፈተና በስራ ቦታችን ላይ ሊፈጥርብን የሚችል ሊሆን እንደሚችል መገመት ስለሚቻል ነው። እንደ እውነቱ ከሆነ ከአለቃ ጋር ያለው ግንኙነት በስራ ቦታ ከሚደረጉ ማናቸውም አይነት ግንኙነቶች በዋናነት የሚቀመጥ በመሆኑ ምክንያት የዚህ ግንኙነት ምክንያቱም የወደፊት ካሪርንም የሚመለከት አስፒሬሽንን የሚመለከት የመሳሰሉ ነገሮች ሁሉ ተጽዕኖ ሊኖርባቸው ወይም ሊመጣባቸው የሚችሉ በመሆኑ ምክንያት ነው። የዚህ ግንኙነት በጎና አዎንታዊ አለመሆን አንዳንድ ጊዜ ብቻ ሳይሆን ብዙ ጊዜ በሁሉም የስራ ህይወታችን ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ለዚህ ነው ይህንን ጉዳይ ማየት ጠጋ ብለን ማየት ከሚገባን ምክንያት አንዱ የሚሆነው እና የዚህ አይነት አሉታዊ የስራ ግንኙነት ሲያጋጥመን ቅድም እንዳልነው በደመ ነፍስም ብለን የምንወስደው እርምጃ ቅድም እንደተባለው ስራ መልቀቅ፣ ስራ መቀየር እንደዚህ ሊሆን ይችላል። አንዳንድ ሰው በተግባር የምናያቸዋለሁ። እኔ ከዚህ ሰው ጋርስ እዚህ መስሪያ ቤት በጭራሽ አልሰራም ብሎ ስራውን የሚተው ሰው የሰማነው ያጋጠመን ሊኖር ይችላል። ሆኖም ስራ መልቀቅ ወይም መቀየር ለሁሉም ሰው ሁልጊዜ ቀላል የሚሆን ነገር አይደለም። በዚህም ምክንያት በአስቸጋሪ ሁኔታ ውስጥ መስራት ብዙውን ጊዜ በጣም ውጤታማ አማራጭ ሊሆን የሚችል መሆኑን ደግሞ መገንዘብ ያስፈልጋል። በእንደዚህ አይነት አስቸጋሪ ሁኔታ ውስጥ መስራት ውጤታማ ሊያደርግ የሚችል ነው የሚሆነው እና አስቸጋሪ አለቃን ማነጋገር ብዙ ጥቅሞች አሉት እና ማነጋገር ሲባል እንግዲህ ተነጋግሮ ሀሳብ ለሀሳብ ተለዋውጦ መግባባት ላይ መድረስ ማለት ነው። አንዱ የሌላውን አመለካከት ግንዛቤ ወስዶ እና ከነዚህ ጥቅሞች ውስጥ ጥቂቶቹ ምንድን ናቸው ብለን ብናይ፣ አንደኛ ከስራ ጋር የተያያዘ ጭንቀትን ይቀንስልናል። ውይይት በማድረግ ማለት ነው። ከዚህ አስቸጋሪ ከምንለው አለቃ ጋር ብንወያይ ከዛ ከስራችን ጋር የተገናኘ አንዳንድ ሊፈጠርብን የሚችል ጭንቀት እሱን ይቀንስልናል። ጭንቀት ደግሞ ምን ያስከትላል ብንል በሽታን ሊያስከትል ይችላል። ስለዚህ በዛ ምክንያት ጭንቀት ከቀነሰልን ደግሞ የህመም ዲቨሎፕ የማድረጉ እድልም ይቀንስልናል ማለት ነው። የስራ እርካታችንን ሊጨምር ይችላል። ምናልባት አንዳንድ ሊያጋጩ የሚችሉ ላያስማሙ የሚችሉ ሁኔታዎች ቢኖሩ ውይይት በማድረግ ተገቢውን አቅጣጫ በመያዝ ስራችንን መስራት ስለሚያስችለን የስራ እርካታን ሊጨምርልን ይችላል። በስራ ቦታ ደግሞ የተለያዩ የተሻሻሉ ግንኙነቶችን ከተለያዩ የስራ ባልደረቦች ቨርቲካሊም ሆሪዞንታሊም ጥሩ ግንኙነቶች እንዲኖሩን ይረዳናል። የስራ ምርታማነታችንንም ሊጨምር ይችላል። አልፎ አልፎ ደግሞ በተለይ የካሪር አስፒሬሽናችንን የስራ እድገት የማግኘት አቅማችንንም ሊጨምር ይችላል። ስለዚህ እነዚህን አይነት ውይይቶች ማድረግ አስቸጋሪ ሁኔታ ቢኖር አስቸጋሪ ነው የምንለው የስራ ኃላፊ ቢኖር እነዚህን ነገሮች ለመቀነስ መሞከር ከላይ የጠቀስኳቸውን ጠቀሜታ የሚሰጥ ነው ተብሎ ነው የሚታሰበው። ይሄ ከሆነ ደግሞ እንዴት ነው ታዲያ
እነዚህን ያልናቸውን ነገሮች ወደ ተግባር መተርጎም የሚቻለው። ማለትም ከአስቸጋሪ አለቃ ጋር መስራት እንዴት ነው የሚቻለው የሚሉ ጥያቄዎች ይነሳሉ። አንዳንድ ጊዜ አንድ ሰራተኛ ከአስቸጋሪ አለቃ ጋር በሚጨቃጨቅበት ጊዜ ስራውን ቅድም እንዳልኩት ለመተው እና ሌላ ስራ ለመፈለግ ይወስን ይሆናል። ይሁን እንጂ በብዙ አጋጣሚዎች በስራ ቦታ መቆየት ቀደም ሲል እንዳልኩት አንዳንዴ በጣም ስትረስፉል እና ፈታኝ በሆነ ሁኔታ ውስጥ ስራን መስራት እና መለማመድ ለራስ ካሪየርም ዲቨሎፕ ለማድረግ የሚረዳ መሆኑ ብቻ ሳይሆን የሚቻል መሆኑንም ማወቅ ጠቃሚ ነው። በዚህ አስቸጋሪ ሁኔታ ውስጥ አይ ብሎ መተው አንዱ አማራጭ ነው። ግን ግድ የለም እንዲህ አድርጌ እቆጣጠረዋለሁ፣ እንዲህ አድርጌ እቋቋመዋለሁ ብሎ ደግሞ መሄድ የሚቻል መሆኑን ደግሞ በአእምሮ መያዝ ያስፈልጋል። ከዚህ አንጻር እንግዲህ በጣም አስቸጋሪ ነው ብለን ከምንመድበው አለቃ ጋር በሚኖረን ግንኙነት የዚህ ሰው አስቸጋሪነቱ እንግዲህ የባህሪ ሊሆን ይችላል። አንዳንዴ ደግሞ እንደውም ብዙ ጊዜ ደግሞ በጣም ስራ ወዳድና ከስራ ባልደረቦቹ በከፍተኛ ደረጃ ውጤት የሚጠብቅ ይሄ ዲማንዲንግ የምንለው አይነት የስራ ኃላፊ ሆንና ከበታች ያሉት ሰራተኞች ደግሞ ያንን በአግባቡ ባለመረዳትና ያ የስራ ኃላፊ በሚጠብቀው ደረጃ ስራን ዴሊቨር ባለመቻል ምክንያት የሚመጣ አለመግባባት ሊሆን ይችላል። ስለዚህ እንዴት ተግባብተን ልንሰራ እንችላለን ለሚለው ጥያቄ መልስ ሊሆኑ የሚችሉ የተወሰኑ ምክር ሀሳቦች አሉ። እነሱን ምክር ሀሳቦች ነው ከዚህ ቀጥሎ ማካፍላችሁ። እነዚህ ምክር ሀሳቦች 8 ናቸው። በመጀመሪያ እያንዳንዳቸውን እጠቅስና በኋላ ወደ ዝርዝሩ ለመግባት እሞክራለሁ። በመጀመሪያ የዚህን አለቃ ብለን የምናስቀምጠውን ሰው እና መግባባት አልቻልንም ብለን የፈረጅነውን አለቃ ተነሳሽነቱ ምንድን ነው ብለን፣ ተነሳሽነት ስንል ይሄ በእንግሊዝኛው ሞቲቬሽን፣ እንደዛ አክት እንዲያደርግ እንደዛ ቢሄቭ እንዲያደርግ ያደረገው ምንድን ነው? በምን መነሻነት ነው? ሞቲቬሽኑ ምንድን ነው? ተነሳሽነቱ ምንድን ነው ብለን እሱን መረዳት መሞከር ለብዙ ጥያቄዎች መልስ ሊሆን የሚችል ነው እና አንዱ ምክረ ሀሳብ የሰውየውን ሞቲቬሽን ወይም የሴትዮዋን ሞቲቬሽን መረዳት ነው። ሁለተኛው ደግሞ አስፈላጊ ሆኖ ሲገኝ ኃላፊነትን ለመውሰድ መዘጋጀት። በእኛ ሀገር በጣም አስቸጋሪ የሆነው ጉዳይ ብዙ ሰዎች ኃላፊነትን ለመውሰድ ተነሳሽነት የላቸውም። ሁሉ ነገር የኃላፊው ኃላፊነት ነው ወይም ያለቃው ኃላፊነት ነው፣ እኔ ምን አገባኝ የሚል አይነት አመለካከት ሊኖር ይችላል። ስለዚህ በተወሰነ ደረጃም ቢሆን እንደ አስፈላጊነቱ ኃላፊነትን ለመውሰድ መዘጋጀት ሁኔታውን የሚያለዝብ ሊሆን ይችላል። በሶስተኛ ደረጃ ደግሞ በጣም ኢምፖርታንት የሆነው ነገር ውይይት በምናደርግበት ጊዜ የቃላት አመራረጣችን ላይ በጣም ጥንቃቄ ማድረግ ይኖርብናል። እንኳን ከአለቃ ጋር አይደለም ከማንም ሰው ጋር በምናደርጋቸው ውይይቶች የምንጠቀምባቸው ቃላት ሰዎችን ሊያበሳጩ፣ ሊያናድዱ፣ ወዳልተፈለገ አመለካከት ሊወስዱ የሚችሉ ስለሚሆን በቃላት አመራረጣችን ላይ ጥንቃቄ ማድረግ አንዱ መንገድ ነው። አራተኛው ራስን እንግዲህ ብዙ ጊዜ የሚያስቸግር ነው ለብዙ ሰዎች፣ ራስን በዛ ሰው ቦታ አስቀምጦ ሁኔታዎችን ለማየት መሞከር ነው። ይሄ ኤምፓቲ የምንለው ነው በእንግሊዝኛ። ኤምፓቲ እኛ ያንን ሰው ብንሆን የምናደርገውን ነገር ነው ወይ ያ ሰው እያደረገ ያለው? ራሳችንን በዛ ሰው ቦታ አስቀምጠን ለማየት መሞከር አንዱ ዘዴ ነው የሚሆነው። አምስተኛው ስለ አለቃው፣ ይሄ ደግሞ በብዛት በሀገራችንም በሌላም የኛ ሀገር ብቻ አይደለም በተግባር የሚታይ ነው። ስለ አለቆች ከሌላ የስራ ባልደረቦች ጋራ ከመወያየት መቆጠብ። ይሄ በጣም ኢምፖርታንት ነው። እንግዲህ አንዳንድ ሰው ሀሜት ይለዋል፣ አንዳንድ ሰው እንዲሁ ዝም ብሎ ሀሳብ መለዋወጥ ይለዋል። ግን ስለ አለቅየው ከሌላ የስራ ባልደረቦች ጋር ውይይት ማድረግ ቶታሊ አስፈላጊ አይደለም ማለት አይደለም፣ ግን በተቻለ መጠን መቆጠብ ነው። ምክንያቱም
አተረጓጎም፣ አመለካከት የተለያየ ሊሆን ይችልና እነዛ የተደረጉ ውይይቶች በተለይ ከስራ ባልደረቦች ጋር የሚደረጉ ነገሮች እዛ አለቃው ጆሮ የመድረስ እድላቸው በጣም በጣም ከፍተኛ ነው። ስለዚህ ይሄን ከነዚህ አይነት ሁኔታ መቆጠብ አንዱ ዘዴ ነው ተብሎ ይታመናል። ስድስተኛ የሚጠበቅብን ደግሞ ምንድን ነው? ከዚህ አለቃ ጋር በምናደርገው ግንኙነት ምንድን ነው የሚጠበቅብን? እኛ እየሰራን ያለነው እሱ የሚጠብቀውን ነገር ነው ወይንስ በዛ መካከል በእኛ ኤክስፔክቴሽን እና በሰውየው መካከል ልዩነት አለ የሚለው በደንብ መታየት ይኖርበታል። ስለዚህ የተለያየ ኤክስፔክቴሽን ካለ ደፍነትሊ ያለመስማማት እና የጭቅጭቅ መነሻ ሊሆን የሚችል ነው የሚሆነው። ሰባተኛው የአመራር ችሎታን ለማሻሻል ጥረት ማድረግ ነው። የራሳችንን የአመራር ችሎታ ማለት ነው። በኋላ በዝርዝር አንዳንድ ነገሮች ላይ እንነጋገራለን በሚመለከት እና ስምንተኛው እና የመጨረሻው ምክረ ሀሳብ የአለቃውን የግንኙነት ዘይቤ መረዳት ነው። አንዳንድ ሰው በንግግር ነው፣ አንዳንድ ሰው በጽሁፍ ነው፣ አንዳንድ ሰው በቀልድ ነው ሀሳቡን መግለጽ የሚፈልግበት ወይም የሚመርጥበት መንገድ የተለያየ ነው። ስለዚህ ይሄ አለቃ ብለን ያስቀመጥነው ወይም የምንፈርጀው ሰው የግንኙነት የኮሚኒኬሽን ስታይሉ ኮሚኒኬሽን ፕሪፈርድ የሆነው የግንኙነት ዘይቤ ምንድን ነው የሚለውን ከተረዳን እሱ በሚመርጠውና እሱን ኮምፈርተብል በሚያደርገው የግንኙነት መንገድ መነጋገር ስንችል ሞር የመግባባት እድል ይኖረናል ማለት ነው። እንግዲህ እነዚህ በርዕስነት የጠቀስኳቸው 8 ምክረ ሀሳቦች ናቸው። እስኪ እነዚህን የተለያዩ ዘዴዎች እንግዲህ አንድ በአንድ በዝርዝር እንመልከታቸው። የመጀመሪያው ቅድም እንዳልኩት የአለቃውን ተነሳሽነት ወይም ሞቲቬሽን ምን እንደሆነ ለመረዳት መሞከር ነው ነበር ያልኩት። እንግዲህ አለቅየው የሚወስዳቸውን እርምጃዎች ወይም የሚወስናቸውን ውሳኔዎች ለምን እንደሚወስን ቀረብ ብሎ ለመረዳት መሞከር እርምጃዎቹን የሚወስደው ሆን ብሎ በአሉታዊነት መንፈስ ነው፣ እኛን ለማበሳጨት ነው፣ የማይስማማን አይነት ከሆነ ማለት ነው፣ ወይንስ ባለበት የስራ ጫና ምክንያት ነው የሚለውን የበለጠ ለመረዳት እድል ይሰጠናል። ራሳችንን በሱ ቦታ አስቀምጠን የሚለው በኋላ የምናየው ቢሆንም ምንድነው ሞቲቬሽኑ? ለምንድን ነው የሚለውን ነገር የሚያደርገውን ነገር የሚያደርገው የሚናገረው ለምንድን ነው? ከመስተዋሏ ምንድን ነው የሚያነሳሳው የሚለውን ማወቁ ጠቃሚ ይሆናል። ምናልባት ዝም ብሎ አሉታዊ አንዳንድ ሰዎች በተፈጥሮ አሉታዊ የሆኑ ሰዎች አሉ፣ በጎ ነገር የማይታያቸው ሰዎች ይኖራሉ። ያ ከሆነ ምናልባት እኛ የምንጠቀመው አቅጣጫ ደግሞ እሱን ይሄ አሉታዊ ከሆነ ወደ አዎንታዊ ወይም በጎ ወደሆነ አመለካከት ልንመራው የምንችልበት የኮሚኒኬሽን ስታይል ልንጠቀም እንችላለን እና ይህንን ማወቁ በጣም ጠቃሚ ስለሆነ ነው። እና አለቅየው በከፍተኛ ጫና ውስጥ ከሆነ እና ደግሞ በተራው በእኛና በሌሎች ሰራተኞች ላይ የበለጠ ጫና የሚፈጥር ከሆነ ይህ እንዴት የስራ ህይወታችንን እንደሚጎዳ ለአለቃው በመግለጽ ድምፅ ማሰማት ጠቃሚ ይሆናል። እንግዲህ ይህን ስንል እንግዲህ ቅድም እንዳልኩት የምንጠቀምባቸውን ቃላትና አባባሎች ሁሉ በአግባቡ ተጠቅመን ማለት ነው። አንዳንድ ሰው ከሚያስበው ውጪ ሲነግሩት የሚበሳጭ ሰው ይኖራል። ከእኔ የተሻለ ማን አውቆ ነው ይሄንን እንዲህ አታርግ የሚለኝ ብሎ ሊያስብም ይችላል። ነገር ግን የአባባላችን የአነጋገራችን ዘይቤ ወደዛ እንዳያመራ ጥንቃቄ አድርገን እንደው እኛ ላይ ጫና የሚፈጥር ነገር ካለ ይሄን ተመልክተኸዋል ወይ፣ ይሄን በዚህ መንገድ አይተኸዋል ወይ ተብሎ ቢነገረው የአለቃ መለስ ሊል ይችል ይሆናል። በእርግጥ ቅድም እንዳልኩት ሆነ ብሎ በአሉታዊነት የሚያደርገው ከሆነ አንዳንድ ጊዜ ሊያጋጥም ይችላል፣ አስቸጋሪ ሊሆን ይችል ይሆናል። እንግዲህ ስለ አለቆች ባህሪያትና ተነሳሽነቶች የበለጠ ጥልቅ ግንዛቤ እንዲኖረን መስራት ያለብን እንግዲህ አንዳንድ ነገሮች ከእነሱ እይታ እንዲያዩ እና ግጭትን በተመለከተ የውይይት መንገዶች እንዲፈጠሩ ያስችላል። ይህንን ከእነሱ ሁኔታ አንጻር ስናየው ማለት ነው እና ሞቲቬሽናቸውን ማወቁ በጣም በጣም አስፈላጊ ነው የሚለው በዚህ መንገድ የሚገለጽ ነው የሚሆነው። ሁለተኛው አስፈላጊ ሆኖ ሲገኝ ኃላፊነትን መውሰድ ብዬ የጠቀስኩት ነው።
አንዳንድ ጊዜ በሁለቱም ግለሰቦች ባህሪ ምክንያት ከአለቆች ጋር ያለው ግንኙነት ፈታኝ ሊሆን ይችላል። የአለቆቹ ባህሪ ብቻ አይደለም፣ የሌላው ከአለቃው የሰራተኛውን ባህሪ ለአለቃው ባህሪ በዛ መንገድ መገለጽ ምክንያት ሊሆን ይችላል። ምክንያቱም አንዳንድ ጊዜ ቅድም እንዳልኩት ኃላፊነት ለመውሰድ የማይፈልግ ሰራተኛ ካለ አለቃው የራሱን ባህሪ የሚገልጽበት መንገድ ኮንስትራክቲቭ ላይሆን ይችላል። እንግዲህ አለቆችን ለአሉታዊ ባህሪያቸው መውቀስ ቀላል ነው። ቀላል ቢሆንም በግንኙነት ውስጥ ደግሞ ያለውን ሚና መገምገምና አስፈላጊ የሆነ ግንኙነቱ ፈታኝ መሆን ለሚደረገው ማንኛውም አይነት አስተዋጽኦ ኃላፊነትን መውሰድ አስፈላጊ ይሆናል። አንድ የሚባል ነገር አለ። በሁለት ሰዎች ወይም በሁለት ሁኔታዎች መካከል ግጭት፣ አለመስማማት ቢኖር መጠኑ ይለያይ፣ ፐርሰንቴጁ ይለያይ እንጂ ሁለቱም ኃላፊነት እና ድርሻ አላቸው ነው የሚባለው። ምናልባት ኃላፊው 80% ሊሆን ይችላል፣ ሰራተኛው ደግሞ 20% ኃላፊነት ሊኖር ይችላል። ለዛ አለመግባባት ማለት ነው። ስለዚህ የሁለቱም ባህሪያት አስተዋጽኦ ሊኖራቸው ይችላል። ስለዚህ ሰራተኛውም ኃላፊውን እንዲህ ስላደረገ በሚል ብቻ በዛ አቅጣጫ ከመሄድ ይልቅ አስፈላጊ ሆኖ በሚገኝበት ጊዜ ለዚህ ግንኙነት መሻከር፣ ለዚህ አስቸጋሪ ባህሪ መገለጽ የኔም እኮ አስተዋጽኦ አለበት እና በእኔ በኩልም ኃላፊነት ወስዳለሁ የሚል ሁኔታ ሊኖር ይገባል ማለት ነው። እና በግንኙነት ውስጥ የሚከሰተውን አሉታዊነት የምናባብሰው አለቃው ብቻ ሳይሆን እኛ ከሆነ በግጭት ውስጥ የራሳችንን ሚና ግምት ውስጥ ማስገባት እና ባህሪያችንን በዚህ መሰረት መፍታት ጠቃሚ ሊሆን ይችላል ተብሎ ነው የሚታሰበው። እና ኃላፊነት አለመውሰድ ሁኔታውን ሊያባብሰውና ከአለቆች ጋር ያለውን ግንኙነት እንዳይሻሻል እንቅፋት ሊሆን ይችላል። አንድ ምሳሌ ልጥቀስላችሁ። ለምሳሌ ኮንቬንሽናል የትኛውም መስሪያ ቤት አፕላይ ሊያደርግ ይችላል። አንድ የሚኒስቴር መስሪያ ቤት እንውሰድ። ግብርና ሊሆን ይችላል፣ ጤና ሊሆን ይችላል፣ ትምህርት ሊሆን ይችላል። ማንኛውም አንድ ሚኒስቴር መስሪያ ቤት ብትወስዱ የዚያም የሚኒስቴር መስሪያ ቤት የበላይ ኃላፊ ማን ነው? ሚኒስትሩ ነው። በመንግስት የበላይ እዛ ሚኒስትሪ ውስጥ እዛ ድርጅት ውስጥ ለሚከሰት ማንኛውም ነገር ኃላፊነት የሚወስደው ያ ሚኒስትር ነው። ለምሳሌ የግብርና ሚኒስቴር ብንወስድ የግብርና ሚኒስትሩ የሰለጠነበት ሙያ ግብርና ሊሆን ይችላል። አንድ ሙያ ነው የሚኖረው። ነገር ግን በዛ ሚኒስትሪ ውስጥ የሚሰሩ ስራዎች ግብርናን የሚመለከቱ ብቻ አይደሉም። የተለያዩ ሙያዎች ይኖራሉ። ፋይናንስ ይኖራል፣ የሎጂስቲክስ ይኖራል፣ የኮሚኒኬሽን ይኖራል። ያ የበላይ ኃላፊ የሆነው ሰው ያ ሁሉ ሙያ የለውም። አለኝ ቢልም ትክክለኛ አይሆንም። ለዚህ ነው በዛ ሚኒስትሪ ውስጥ የተለያዩ ዲፓርትመንቶች እንደየሙያው በዳይሬክተር ወይንም ሜቢ ኃላፊ ተመድቦ እያንዳንዱን ዲፓርትመንት እንዲመራ የሚደረገው። ስለዚህ ምንድን ነው የሚያደርገው? ያ ሚኒስትር የራሱን ኃላፊነት ቀንሶ ለፋይናንስ ዳይሬክተሩ ይሰጣል። ፋይናንስን በሚመለከት ማለት ነው። የሂውመን ሪሶርስን ጉዳይ በሚመለከት የራሱን ኃላፊነት ቀንሶ ለሂውመን ሪሶርስ ዳይሬክተሩ ይሰጣል ማለት ነው። ለሎጂስቲክስ፣ ለኮሚኒኬሽን እንደዚህ። አሁን እዛ ኃላፊነት ላይ የተቀመጡ ሰዎች አሁን እንግዲህ ኃላፊነት መውሰድ ከሚለው አንጻር ነው ይህንን ማነሳላቸው እንደ ምሳሌ። የሆነ ነገር ቢፈጠር ከነሱ በታችም እነሱም ኃላፊ ናቸው። ከነሱም በታች ደግሞ የዲቪዥኖች ይኖራሉ የኃላፊነት የተሰጣቸው። እንግዲህ እንደየተዋረዱ ስናይ ከታች ያለው ሰው እኔ ምን አገባኝ የሱ ነው ዋናው ኃላፊነት የሱ ነው ብሎ በራሱ ኤሪያ ኃላፊነት ለመውሰድ እስካልተዘጋጀ ድረስ ለሚፈጠረው ችግር ሁል ጊዜ አለመግባባት ሊኖር ይችላል ማለት ነው። በዋናውና ከሱ ቀጥሎ ባለው ሚኒስትሩና ዳይሬክተሩ ብቻ ላይሆን ይችላል። በዳይሬክተሩና ከስር ባለው የዋና ክፍል ወይም በዋና ክፍልና በሆነ በሰብሴክሽን ኃላፊ በተዋረድ ተመሳሳይ ሊሆን ይችላል ማለት ነው። እና ኃላፊነት መውሰድ እና አለመውሰድ ከአለቆች ጋር ለሚኖረው ጭቅጭቅ አንዱ መነሻ የሚሆንበት ተጨባጭ የሆኑ ምሳሌዎች በየቦታው ይኖራሉ። ስለዚህ
ኃላፊዎችና አስቸጋሪ ናቸው ብለን የምንገምታቸውን ኃላፊዎች ጋራ ጥሩ የስራ ግንኙነት እንዲኖር ለማድረግ በየተሰማራንበት የስራ ዘርፍ ኃላፊነት ለመውሰድ መዘጋጀት አንዱ ዘዴ ነው። በተለይ ደግሞ አለመግባባቶች በሚፈጠሩ ጊዜ ለእነዚህ ችግሮች ደግሞ እኔም እኮ የተወሰነ ኃላፊነት አለብኝ እሱ ብቻ አይደለም የሚል አመለካከት ኖሮ በተወሰነ ደረጃ ኃላፊነት መውሰድ አስፈላጊ ነው የሚል ነው አንዱ ምክረ ሀሳብ። ሶስተኛው ቃላቶችን በጥንቃቄ መምረጥ ያልኩት ነው። ውይይት በምናደርግበት ጊዜ ሀቀኝነትን መግለጽ እና በስራ ቦታ ግልጽ መሆን አስፈላጊ ነው፣ ምንም ጥያቄ የለውም። በዘዴ መቆየት እና ከአስቸጋሪ አለቆች ጋር በሚኖረው ግንኙነት ደግሞ ቃላቶችን በጥንቃቄ መምረጥ በጣም በጣም አስፈላጊ ነው። እንኳንስ ከአለቃ ጋር አይደለም፣ ቅድም እንዳልኩት ሆሪዞንታሊ ከማንም ሰው ጋር ታችም ካለ ሰው ጋር ቢሆን በምናደርጋቸው ውይይቶች፣ ንግግሮች የምንጠቀምባቸው ቃላት ተገቢ ለዛ ሁኔታ ተገቢ የሆኑ ቃላት መሆን ይኖርባቸዋል። ተገቢ ባልሆነ ጊዜ ተገቢ ያልሆነ ነገር መናገር አክብሮት የጎደለው መሆን ወይም ደግሞ አክብሮት የጎደለው እንደሆነ መታሰብን የሚያመጣ ነው። አሳምሽን ማለት ነው። ይህን ያለው እኔን ስለማያከብረኝ ነው፣ ስለናቀኝ ነው፣ ስለናቀችኝ ነው የሚል አመለካከት ሊኖር ይችላል በዛኛው ወገን ማለት ነው። ስለዚህ እንደዚህ አይነት መታሰብ በሰራተኞች እና በአለቆች መካከል ያለውን ውጥረት ሊጨምር ይችላል እና እኛ ሀገር እንደውም አንድ ምሳሌ አለ። በአፍ በኩል ወደ ሆድ ከሚገባ ይልቅ ከአፍ የሚወጣ የበለጠ ይመርዛል የሚባል ነገር አለ። እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ ይህን አባባል። ከአፍ የሚወጣ የበለጠ ይመርዛል። ስለዚህ ከአፍ የሚወጣው ማለት እንግዲህ አነጋገራችን ማለት ነው። የምንመርጣቸው ቃላት በተቻለ መጠን አንታጎኒስቲክ እንዳይሆኑ፣ አለመግባባቶችን እና ችግሮችን የሚያባብሱ እንዳይሆኑ ቃላቶችን መምረጥ በጣም አስፈላጊ ነው የሚሆነው እና ከአለቃ ጋር በሙያዊ እና ውጤታማ በሆነ መንገድ መነጋገራችንን ለማረጋገጥ አንዱ መንገድ በውይይታችን ውስጥ በውጤት ላይ ያተኮረ እንዲሆን ውይይታችን ዝም ብሎ ለመነጋገር ሳይሆን ምን ውጤት ለማምጣት ነው ያ ውይይት የተከፈተው፣ ያንን ሀሳብ ያነሳ ነው መጨረሻ ውጤታችን ምን እንዲሆን ነው የሚለውን ነገር ለማረጋገጥ መሞከርና ወደዛ ወዳለምነው ዓላማ ወዳለምነው ውጤት ውይይታችን እንዲወስደን ጥረት ማድረግ ነው። ይህ ማለት እንግዲህ በባህሪያቸው ወይም በግንኙነት ወቅት ባሉ ችግሮች ላይ ከማተኮር ይልቅ በችግሮቹ ላይ ከማተኮር ይልቅ ስለ ስራው ወይንም ስለ ሌሎች ርዕሰ ጉዳዮች በመናገር ላይ እያተኮሩ ይህን የመጨረሻ ግባችንን ለማሳካት እንዲረዳን ማድረግ አስፈላጊ ነው ተብሎ ነው የሚታመነው። አራተኛው ቅድም የጠቀስኩት ይሄ በአለቃው ቦታ ራስን አስቀምጦ ሁኔታዎችን ለማየት መሞከር ኤምፓቲ ያልኩት ነው። ብዙ ጊዜ የሚያስቸግረው ይሄ ነው። በጣም በተግባር የሚያስቸግር ለማንኛችንም ከአንድ ሰው ጋር በሚኖርን ግንኙነት ለምን እንደዚህ አለ፣ ለምን እንደዚህ አለች፣ ለምን ይሄንን ሰራ፣ ለምን ይሄንን ሰራች ብለን ራሳችንን ጠይቅና አስቀድመን ያ ሰው ያንን ሁኔታ ያደረገበትን ወይም የገባበትን ምክንያት በአግባቡ ለመረዳት ጥረት ሳናደርግ አስቀድመን ኦፒኒየን ፎርም እናደርጋለን። ይሄን ያደረገው እኮ በዚህ ምክንያት ነው፣ ይሄን ያደረገው እኮ እንዲህ አይነት ሰው ስለሆነ ነው፣ ይሄን ያደረገው እኮ ከዚህ አካባቢ ስለመጣ ነው። በተለይ በአሁኑ ጊዜ እኛ ሀገር በጣም እየተለመደ የመጣው ሰዎች አንድ ነገር ሲናገሩ ከሌ እኮ ከሌ ነው፣ ከዚህ አካባቢ የመጣ ነው፣ ወይም ከሌ የዚህ ባለሙያ ከዚህ ሙያ ስለሆነ ነው የሚሉ ነገሮች በለጠ እየታዩ የሚሄዱበት ሁኔታ ነው ያለው። ምንም እንኳን ብዙ ጊዜ አስቸጋሪ ሊሆን እንደሚችል ቢገመትም፣ አስቸጋሪ ነው በእርግጥ አስቸጋሪ እንደሆነ ቢገመትም ራሳችንን በሌላ ሰው ጫማ ውስጥ አስቀምጠን ጉዳዩን ማየት ብንሞክር ያ ሰው ምን እያጋጠመው እንደሆነ፣ ከምን ጋር እየታገለ እንደሆነ የበለጠ ለመረዳት እንችላለን። የአለቆችን ጉዳይ እንደዚህ ነው። በእርግጥ በሰው ጫማ ውስጥ ስንል እንግዲህ የጫማ ቁጥራችን እኩል ነው ወይ የሚል ጥያቄ ሊነሳ ይችላል። ሆኖም ሊትራሊ በጫማ ሁኔታ ሳይሆን ራሳችንን በዛ ሰው ሁኔታ ውስጥ አስቀምጠን ማለት ነው። ያን ጥያቄ ስንጠይቅ እኔም እዛ ሰው ቦታ ብሆን ማደርገው ይሄንኑ ነበር የሚል መልስ ብናገኝ ይሄን ሰው ልንኮንነው እንችላለን።
እኔም በሱ ቦታ ብሆን ምለው ይሄንኑ ነበር የሚል መልስ ብናገኝ ያን ሰው ታዲያ ለምን እንዲህ አለ ልንለው እንችላለን። ምክንያቱም ያን ያደረገው ወይም ያለውን ያለው ያ ተጨባጭ ሁኔታ ማንም ሰው እዛ ቦታ ሊሆን የሚለውንና የሚያደርገውን እስከሆነ ድረስ ይሄን ሰው በተጨቃጫቂነት ወይም በአስቸጋሪነት ልንፈርጀው አይገባም ማለት ነው። ይሄ ለአለቃም ይሁን ለሌሎችም የሚሰራ ነው። እንግዲህ አንድ አለቃ ራሱ የበላይ አለቃ ይኖረዋል፣ ምንም ጥያቄ የለውም። በዚህ ምክንያት እንግዲህ አንዳንድ በተለይ ስለ አለቅነት ስናወራ እዚህ ላይ ምናልባት ማንሳት ያስፈልግ ይሆናል ብዬ ነው የማስበው። መገንዘብ ያለብን አለቃ ስንል ሁል ጊዜ በስራ ኃላፊነት ወይም በስልጣን ከኛ በላይ አድርገን የምናየውን ሰው ብቻ አይደለም። ታዲያ ማን ነው ብላችሁ ብትጠይቁ ጥያቄው ተገቢ ነው። መልሱም ደግሞ የሚሆነው በስራ ኃላፊነት ምክንያት በአለቅነት የምንመድበው ሰው እንዳለ ሆኖ አለቃ መሆኑ ምንም ጥያቄ የለውም። ከዚህ በተረፈ ግን እያንዳንዱ ሰው አለቃ ነው፣ እያንዳንዳችን። ይህንን በግንዛቤያችሁ ውስጥ ያዙ። ማለትም አለቃ ያልሆነ ሰው ማንም የለም። እንዴት ብትሉ የምናስተዳድረው ወይንም የምንቆጣጠረው የበታች ሰራተኛ ላይኖረን ይችላል። ነገር ግን የምናዝበትና የምንቆጣጠረው ስራ ወይንም ሀሳብ አለን። ስለዚህ ለዛ ስራና ለዛ ሀሳብ አለቆች ነን። በዚህም ምክንያት የዚያ ስራ ወይንም ሀሳብ አለቆች ነን ማለት በስራው ወይንም በሀሳቡ የሀሳቡ የሚያስራ ከሚመለከታቸው ሰዎች ጋር ግንኙነት ይኖረናል ማለት ነው። ስለዚህ በዛ ሀሳብ የማይስማሙ ሰዎች ወይም በዛ ስራ እኛ በምንሰራው ስራ የማይስማሙ ሰዎች የግድ እኛ የምናዛቸው ወይም ቀጥረን እናሰራቸው ላይሆኑ ይችላሉ። ለዛ አይዲያ እኛ አለቆች ነን። ስለዚህ እንደ አለቃ እንዴት ነው ሪስፖንድ የምናደርገው የሚለው ለሁላችንም ሊሰራ የሚችል ነው ማለት ነው። ይህን ከዚህ አንጻር እንዲታይ ነው ሀሳብ ለመስጠት የፈለኩት እና በተቻለ መጠን እንግዲህ ምንድነው አንድ አለቃ ከራሱ በላይ አለቃ አለው። አለቃ የሌለው ሰው የለም ምናልባት ከፈጣሪ በስተቀር። የሀገሪቱ መሪ ራሱ አለቃ አለው እና አንድ አለቃ ነኝ የሚል ሰው ከበታች ያለውን ሰው ከበታች ነው እንግዲህ ከበታች ኔጋቲቭ ኮኖቴሽን እንዳትወስዱት በስራ ስትራክቸር ማለት ነው የሚያይበት መንገድ ከሱ በላይ ያለውም አካል እሱን የሚያይበት መንገድ እንዳለ መገንዘብ ይኖርበታል። ስለዚህ አሁን አለቃውም እንዴት ነው ሁኔታዎችን የሚያየው የሚለው ከዚህ ጋር መገናኘት አለበት ብዬ ነው የማስበው። በዚህ ምክንያት ከኃላፊዎች ጋር መገናኘት ስለሚኖርበት በዚህ ሂደት ውስጥ በግሉ ፈታኝ በሆነ ሂደት ውስጥ ሊያልፍ ይችላል ማንም ሰው። እነዚህ ሁሉ ነገሮች እንግዲህ በአለቃው ባህሪ ላይ ተጽዕኖ ሊያሳድሩ ስለሚችሉ እና አቋማቸውን በምንረዳበት ጊዜ መረዳት ስለ ባህሪያቸው ስለ አመለካከታቸው በቂ መረዳት ሊኖረን ይችላል። ከዚህ አንጻር ስናይ ደግሞ ከሁሉም በላይ ችግሩ ከኛ እንዳልሆነ ለመረዳት ስለሚያስችለን የሚፈጠሩትን ፈታኝ ሁኔታዎች በተሻለ መጠን እንድንቀበልና እንድንቋቋም ሊረዳን ይችላል ማለት ነው። እንግዲህ አራተኛው ኤምፓቲ የምንለው በጣም በጣም ኢምፖርታንት ነው። በዛ ሰው ቦታ ራሳችንን አስቀምጠን ማየት እና እኔ ብሆን እዛ ቦታ ይሄንኑ ነው ወይ የማደርገው? እኔ ብሆን እዛ ቦታ እንደዚህ ነው ወይ ያንን ሰው ማናገረው? በዚህ ኃይለ ቃል ነው ወይ ማናገረው ብለን ስንጠይቅ መልሱ አዎ ከሆነ ያ ሰው ምናልባት ሊኮነን የሚችልበት መጠን ዝቅተኛ ነው ሊሆን የሚችለው። እኔም ብሆን ይሄንን ነው የማደርገው እስካልኩ ድረስ ማለት ነው። እና ዞሮ ዞሮ እኔም ብሆን ይሄንን የማደርገው የሚል እምነት ላይ ከደረስኩኝ ሰውየውን የማናግርበት መንገድ ለዘብ ያለ ወይንም የተሻለ ይሆናል ማለት ነው፣ አንታጎኒስቲክ ከሚሆን ይልቅ። እና አምስተኛው በጣም ኢምፖርታንት ነው ብዬ ቅድም የጠቀስኩት ስለ አለቆች ጉዳይ ከስራ ባልደረቦች ጋር ከመወያየት መቆጠብ ያልኩት ነው። በጣም አስቸጋሪ ነው ይሄ፣ ግን በተግባር የሚሆን ነው። ከአለቃ ጋር ስላለው አስቸጋሪ ግንኙነት ከአንድ ሌላ ሰው ጋር ማውራት ራስን ለመንከባከብና አንዳንድ ብስጭትን ለመግለጽ አስፈላጊ ነው። ሁልጊዜ ራስ ለብቻ
ከማብላላትና ከመጨነቅ ከሌላ ሰው ጋር መነጋገሩ አስፈላጊ ነው። ሳይኮሎጂካሊም ይመከራል። በአንድ ሀሳብ ላይ ጭንቀት ሲገጥመው አንድ ሰው ሀሳቡን ለሌላ ሰው ቢያካፍለው ትንሽ ይከፈልለታል። ሳይኮሎጂካሊም የተሻለ ሁኔታ ውስጥ ይሆናል ተብሎ ነው የሚታመነው። ሆኖም ግን ይህን አይነት ውይይት ከሌሎች የስራ ባልደረቦች ጋር ከማድረግ መቆጠብ የሚመከር ነው። ምክንያቱም ቅድም እንዳልኩት በምንም መንገድ ይሁን በማወቅም ባለማወቅም በአዎንታዊነትም ይሁን በአሉታዊነትም ይሁን እነዛ የተደረጉ ምክክሮች አለቃው ጆሮ መድረሳቸው አይቀርም በአንድ ወይ በሌላ መንገድ እና አሉታዊ የሆኑ ነገሮች ካሉ ደግሞ ያንን ግንኙነት አስቸጋሪ ነገር ውስጥ የበለጠ የሚያባብሱ ነው የሚሆኑት። ምክንያቱም ይህን ማድረግ በስራ ቦታ ላይ አሉታዊነትን የበለጠ ሊያበረታታ ይችላል ተብሎ ስለሚታመን ነው። በምትኩ ግን ምንድነው ማድረግ የሚቻለው ስንል አንድ ሌላ የምናከብረው ሰው ሊኖር ይችላል፣ የቤተሰብ አባል ሊሆን ይችላል፣ ወይም ሌላ ታማኝ ጓደኛ ፈልገን ያን ጉዳይ ብናማክረው የበለጠ ጠቃሚ ነው የሚሆነው ከስራ ባልደረባ ጋራ ስለ አለቅየው ከማውራትና ከመወያየት ይልቅ ማለት ነው። ይሄ 5ኛው ነው። 6ኛው ያልኩት ምንድን ነው የሚጠበቅብን? ይሄ ተርምስ ኦፍ ሬፈረንስ የሚባል ነገር አለ። ኮመን አንደርስታንዲንግ የሚባል ነገር አለ። ሁለት ሰዎች ይሄ አንዳንድ ጊዜ ከአንድ ገጽ እንኳን ሳይሆን ከአንድ መጽሐፍም እንኳን እያነበብን አይደለም የሚሉ ሰዎች አሉ። አንድ ጉዳይ ላይ በአንድ ስራ ለመስራት አብረው ቁጭ ብለው ቶታሊ የማይግባቡበት አንዱ የሚፈልገውና ኤክስፔክት የሚያደርገው አንድ ነገር ነው፣ ሌላው ሌላ ነገር ነው። ይሄ በአለቃና በአለቃ ባልሆነ ሰው መካከል ሊሆን ይችላል። ከአንድ ፔጅ አይደለም ከአንድ መጽሐፍ እንኳን አይደለም እያነበብን ያለ ነው የሚባል አባባል አለ። ስለዚህ ምንድን ነው አለቅየው ከኛ የሚጠብቀው ምንድን ነው? እኛ ይጠብቃል ብለን የምናስበውን ነው የሚጠብቀው ወይስ እሱ የተለየ አመለካከት ነው ያለው? እና ይህንን ግልጽ ማድረግ ያንን አለቃ በአግባቡ ማኔጅ ለማድረግ የሚረዳ ነው የሚሆነው። ስለዚህ ስለ አለቃ ልማዶች፣ ፍላጎቶች እና ተስፋዎች የበለጠ ለማወቅ ማሰብ ተገቢ ሊሆን ይችላል። ይህንን ማድረግ ደግሞ ለምን ይጠቅማል ቢባል እንዳልኩት ጥያቄዎቻቸውን አስቀድሞ መገመት በግንኙነት ውስጥ ያለ ውጥረቱ ከማባባስ ሊቆጥብ ይችላል፣ ለመቆጠብ ይችላል ወይም ሊከላከል ይችላል ማለት ነው። አለቆች የሚፈልጉትን ወይም የሚጠብቁትን ነገር አስቀድሞ ማወቁና ተገቢውን ምላሽ ለመስጠት መዘጋጀቱ የሚያመለክተው ነገር ምንድን ነው ብንል ከበሬታን መስጠትና ራስንም በቁም ነገር መያዝ ነው የሚሆነው። ስለዚህ ራሳችንም የሚጠበቅብንን ጉዳይ አውቀን በዛ ደረጃ አቅማችን የሚፈቅደውን ያህል ብናደርግ፣ የማንችለው ነገር ካለ ደግሞ ይሄንን እኮ ለማድረግ ተጨማሪ እንዲህ አይነት እርዳታ ያስፈልገኛል ወይም ምክር ያስፈልገኛል ብሎ አለቃው ቢጠየቅ ይሄ ሰው እኮ ስራውን እየሰራ ነው፣ ነገር ግን ለመስራት የሚያቅተው ወይም የሚያስፈልገው የሚጎለው የተወሰነ ነገር ስላለ በዚህ እንዴት ልምከረው፣ እንዴት አድርጌ ልርዳው የሚል ሀሳብ በአለቅየው አእምሮም ሊመጣ ይችላል ማለት ነው። ይሄ 6ኛው ነው። እና 7ኛው ቅድም እንዳልኩት የአመራር ችሎታን መለማመድ ጭምር ነው። ምክንያቱም ቅድም እንዳልኩት ኃላፊነትን ለመውሰድ አለቃ መሆን ምን ማለት ነው የሚለውን ስናስብ አለቃ ያ ከላይ ያለው ሰው ብቻ ነው ብለን የምናስብ ከሆነ ነው የምንቸገረው። እኛም አለቃ ነን። ባለንበት የስራ ቦታ ከበታች የምናዘው ሰራተኛ ላይኖር ይችላል ነሰሰሪሊ። ነገር ግን ቅድም እንዳልኩት ሀሳብ ወይንም ስራ የምናዘው ሀሳብ የምናዘው ስራ በስራችን አለ። ለዛ ስራና ሀሳብ አለቆች ነን ብለን ካሰበን የተወሰነ የአመራር ችሎታ ሊደርሺፕ ስኪል ዲቨሎፕ ማድረግ ይኖርብናል። ያንን ስናደርግ ከበላያችን ካለው ሰው ጋር በምናደርገው ግንኙነትም የበለጠ የመሳለጥ ሁኔታ ሊያጋጥመን ነው የሚችለው። እንግዲህ ከአለቆች ጋር የሚፈጠረውን አስቸጋሪ ሁኔታ እንደ እድል በመጠቀም የአመራር ችሎታችንን ለመለማመድ የሚቻል መሆኑ ግምት ውስጥ መግባት ይኖርበታል። ተነሳሽነትን በመውሰድ ለድርጅቱ ጠቃሚ ሊሆን የሚችሉ የተወሰኑ ውሳኔዎችን መወሰን ይቻላል። ከዚህም በላይ ደግሞ ሌሎች የስራ ባልደረቦች የእኛን አርአያ በመከተል ውጤታማ ሊሆኑ እንዲችሉ ሊረዳቸውም ይችላል። ይህም እንግዲህ አሉታዊ አካባቢን ወደ አዎንታዊና ንቁ ወደሆነ የስራ አካባቢ በመቀየር ከአለቆች ጋር ሊኖር ለሚገባው መልካም የስራ ግንኙነት
አስተዋጽኦ ያደርጋል። ይሄ ደግሞ ሪኮግናይዝድ ሲሆን የሊደርሽፕ ስኪላችን እያደገ መሄዱ ሪኮግናይዝድ ሲሆን ቅድም መጀመሪያ እንዳልኩት ለምንድን ነው የሚጠቅመን እንዳልኩት የራሳችንንም ካሪር ለማሳደግ ይጠቅመናል ተብሎ ነው የሚታሰበው። እና ስምንተኛውና የመጨረሻው ምክረ ሀሳብ የአለቆችን የግንኙነት ዘይቤ መረዳት ነው ያልኩት ነው። ይሄ የኮሚኒኬሽን ስታይል እንግዲህ የአለቆች ተመራጭ የሆነው የግንኙነት ዘይቤ ምንድን ነው? ይህንን ለማወቅ ጊዜ ወስዶ ጥረት ማድረግ በስራ ቦታ ውስጥ እንደው የበለጠ ውጤታማ እና የሆነ ግንኙነትን ለመፍጠር የሚረዳው ይሄ ነው። ብዙ ነገሮች የሚበላሹት በኮሚኒኬሽን ምክንያት ነው። ቅድም እንዳልኩት የቃላት አመራረጥ ሊሆን ይችላል፣ የኮሚኒኬሽኑ ስታይል ሊሆን ይችላል፣ የኮሚኒኬሽኑ ቱል መንገዱ ሊሆን ይችላል። ለምሳሌ ቅድም እንዳልኩት አለቃው በዋናነት እንደውም በኢሜል መገናኘት የሚፈልግ የሚመርጥ ቢሆን ከስራ ጋር በተገናኘ እንደው በአካል በየጊዜው ሄዶ ሰውየውን እንዲህ ነው እንዲያ ነው ከሚባል ይልቅ በኢሜል መገናኘት የሚመርጥ ከሆነ በዛ ማድረግ ማለት ነው። ወይም ደግሞ አንዳንድ ቦታም አለ ጎን ለጎን አጠገብ ላጠገብ ሆኖ በሩን እንኳን ከፍቶ ኳኳ አድርጎ እንዲህ ይሆናል ይሄ ነገር እንዴት አይተዋል ከማለት ይልቅ ቁጭ ብሎ ኢሜል የሚጽፍ ሰውም ይኖራል። ያ ሰው ደግሞ በዛ በኢሜል መገናኘት የማይመርጠው ከሆነ ኦፌንድድ ሊሆን ይችላል። ስለዚህ ምንድን ነው የኮሚኒኬሽን ስታይሉ የሚመርጠው ያ ኃላፊ በምን መንገድ ግንኙነት ቢሆን ነው የሚለውን መረዳት በጣም በጣም ጠቃሚና ብዙ አስቸጋሪ ሁኔታ የሚፈጥሩ ነገሮችን ለመከላከል ማወድ ለማድረግ የሚረዳ ነው ተብሎ ነው የሚታሰበው። እንግዲህ ከአለቃ ጋር እንዴት መገናኘት እንደሚሻል በተረዳን ቁጥር ግንኙነታችን የበለጠ የመሻሻል እድሉ ይጨምራል ማለት ነው። እና በመጨረሻም እንግዲህ ከላይ የተጠቀሱትንና አስቸጋሪ አለቆች ጋር የሚኖረንን የስራ ግንኙነት እንዴት አዎንታዊ ለማድረግ እንደምንችል የሚያሳስቡት ምክረ ሀሳቦች በተወሰነ ደረጃ እንዳልኩት ለአለቆችም ሆነ ለሰራተኞች ጠቃሚ ይሆናሉ ተብሎ ነው የሚታመን። ምክንያቱም አለቆችም አለቃ አላቸው፣ አለቆችም የበታች ናቸው። የበታችን የሴንስ በስራ ስትራክቸር ማለት ነው። የስራ የታች ያሉት ደግሞ የበታች የሆኑትም ደግሞ ራሳቸው አለቆች ናቸው ቅድም እንዳልኩት። ስለዚህ በዚህ መንገድ ይሄንን ሀሳብ ጽንሰ ሀሳብ ብንረዳው ከአለቆች ጋር ሊኖረን አስቸጋሪ ናቸው ተብለው ከሚገመቱ አለቆች ጋር የሚኖረንን ግንኙነት ውጤታማና ፍሬያማ የማድረግ እድሉ የበለጠ ይሆንልናል ተብሎ ነው የሚታሰበው። እና በዚህ ላብቃ። እርግጠኛ ነኝ እንግዲህ አንዳንድ ጥያቄዎች ሊኖሯችሁ ይችላሉ። ራይት እና ሮንግ ነገር የለም። እኔ ሀሳብ ተጨማሪ ሀሳብ የምትሰጡ አባላት ትኖራላችሁ እዚህ ውስጥ። ጥያቄም ካላችሁ እየተጋገዝን ሀሳቦችን እናብላላለን። እዚሁ ላይ ላቅም። ወደ አንቺ ሉሲ። ስላዳመጣችሁኝ በጣም አመሰግናለሁ። እሺ ዶክተር ገዛኸኝ ፓወርፉል የሆነ እና እንዲሁም አይ ኦፕኒንግ የሆነ ሀሳብ ሼር ስላደረጉን እጅግ አድርጌ ለማመስገን ወዳለሁ። እንግዲህ ሁላችንም እንደምናውቀው ፕሮፌሽናል ጆርኒ ላይ ከአስቸጋሪ አለቆች ጋር አብሮ የመስራት አጋጣሚ ተፈጥሮብን ያውቃል ብዬ አስባለሁ። ኦር ደግሞ ወደፊት ሊፈጠር ይችላል እና ዛሬ በጣም ሳስብ የነበረው እንግዲህ ዶክተር ገዛኸኝም ሼር ሲያደርጉን ከነበረው ሀሳብ ግን ላይክ እንደዚህ አይነት ሰዎችን ሃንድል ማድረግ እንደሚቻል በኮንፊደንስ ፕሮፌሽናሊዝምን በጠበቀ ወይ በኢሞሽናል ኢንተለጀንስ እና ቅድም ሜንሽን ሲያደርጓቸው የነበሩ ሀሳቦች ላይ በደንብ አድርጎ ኢንቴንሽናሊ እንግዲህ በመስራት እነዛን ሲቹዌሽኖች ሃንድል ማድረግ እንደሚቻል እና ተግባብቶ በደንብ በስራ መቀጠል የሚቻልበትን እንግዲህ ወይ በብዙ አቅጣጫ እያሳዩን ነበረ። የእውነት ዶክተር ገዛኸኝ በጣም በጣም እጅግ አድርጌ ለማመስገን ወዳለሁ። እኔ ፐርሰናሊ በጣም ብዙ ነገሮችን አግኝቻለሁ። አይ ሆፕ በዚህ ያሉ ፓርቲሲፓንቶችም በጣም ጥሩና ገንቢ የሆኑ ሀሳቦችን እንዳገኙ ተስፋ
አደርጋለሁኝ። ምናልባት ሌት ሆናችሁ የተቀላቀላችሁን ቤተሰቦች ዛሬ እየተነጋገርን የምንገኝበት የመነሻ ሀሳብ ዲሊንግ ዊዝ ዲፊካልት ቦስስ ኦር ሱፐርቫይዘርስ በሚል ወይም ደግሞ አስቸጋሪ አለቆች ጋር እንዴት ተግባብቶ መስራት ይቻላል ኦር እንዴት አንድል ማድረግ እንችላለን በሚል የመነሻ ሀሳብ ላይ ነው እንግዲህ እየተወያየን የምንገኘው ማለት ነው። እንግዲህ ባሉን 30 ደቂቃዎች ውስጥ እንግዲህ በተነሳው የመነሻ ሀሳብ ላይ መጨመር የምትፈልጉት ሀሳብ ካለ፣ ማጠናከር የምትፈልጉት ሀሳብ ካለ፣ አስተያየት ካላችሁ ኦር ደግሞ መጠየቅ የምትፈልጉት የትኛውም ከዛሬው የመነሻ ሀሳብ ጋር የተገናኘ ጥያቄ ማንሳት ይቻላል። ሶ ማይካችሁን አንሚዩት እያደረጋችሁ ወይም ደግሞ በቀጥታ በድምጽ በመግባት ያላችሁን ሀሳብ፣ አስተያየት እንዲሁም ጥያቄ ሪፍሌክት እንድታደርጉ ኢንቫይት አደርጋችኋለሁ ማለት ነው። ምናልባት እኔ ማይክ ማላይ ከሆነ በቀጥታ በድምጽ መግባት ይቻላል። ግዛቸው ሙሉ፣ ዳጊ፣ ትንሹ፣ ፍቅር አይወድቅም፣ ኤደን፣ ሚላት፣ ናትናኤል፣ ባይሳ፣ ሰለሞን፣ ዘላለም፣ ፕሮፌሰር ዲባባ፣ አንተነ፣ በድል ደረሰ፣ ፋልም፣ ናቲ፣ አይሲኤችቢን፣ ስሜ ደረጀ፣ ድንቁ፣ አቤል፣ ደስታ፣ አቤ ኒውማን፣ እሙ፣ ኦፖርቹኒቲ አለርስስ፣ ኡሙ ዝክራ፣ ቢ ዝናቡ፣ ዶክተር ጌትነት፣ ሂማ፣ አስቻለው፣ ማህሌት ትታዩኛላችሁ። እድሉን እንግዲህ በመውሰድ ያላችሁን ሀሳብ ሪፍሌክት እንድታደርጉ ጥያቄም ካላችሁ እንዲሁም ለዛሬ አሰልጣኛችንም ወርዶ ኢንካሬጅመንትን መስጠት ይቻላል። ማይክ አንሚት በማድረግ ወይም ደግሞ በቀጥታ በድምጽ እየገባችሁ ሀሳብ መስጠት ትችላላችሁ። እሺ ዳጊ ማይክ እያየሁኝ ነው፣ መግባት ትችያለሽ። እሺ ሉሲ አመሰግናለሁ በጣም። የመጀመሪያ ልሁን ብዬ ነው ሁሉም ዝም ሲል አይ ቲንክ አንድ ሰው መክፈት አለበት መሰለኝ። ለዛ ነው ዶክተር ገዛኸኝ እንደተለመደው በጣም ደስ በሚል መልኩ ነው ያቀረቡልን። በጣም ኢንትረስቲንግ እና ኢምፖርታንት የሆነ ቶፒክ ነው። ዛሬ ለመጀመሪያ ጊዜ አይ ቲንክ ጥያቄ የለኝም፣ ጀስት ትንሽ ለመጨመር ያህል ነው። ሁሉንም ነገር ተናግረውታል ዶክተር ገዛኸኝ፣ ምንም ነገር ሳልል እንዳልወጣ ብዬ ነው ይመስለኛል። አይ ቲንክ ማኔጀሮችን ደግሞ ኃላፊዎችን ዲፊካልት የሆነ ቢሄቪየር ሲኖራቸው ወይም ደግሞ ትንሽ ሚስ አንደርስታንዲንግ ሲሆን ሊያቀልልን ይችላል ብዬ የማስበው ከኤክስፔሪንስ አንጻር የተወሰኑ ቦታዎች እንደዚህ ዲፊካልት የሚሆኑ ትንሽ አንደርስታንድ ለማድረግ እንትን የሚሉ ማናጀሮች አሉና መጀመሪያ ላይ አይ ቲንክ ኖዊንግ አወር ሪስፖንሲቢሊቲ እና ዲዩቲያችንን እንዴት አድርገን ነው የተሰጡን ታስኮችን ኮምፕሊት ማድረግ አሳይን የተደረጉ ነገሮችን እኛ ከኛ የሚጠበቅብንን ነገር አድርገን መገኘት ሪዝን እንዳንሰጣቸው ያደርጋል ብዬ አስባለሁ። እኛም ሹር ዶክተር ገዛኸኝ ብለውታል። እና እንደዚህ አይነት ነገሮች ትንሽ እነሱም ምንድነው መንገድ እንዳያገኙና የተመቻቸ እንዳናደርግላቸው ያደርጋል ብዬ አስባለሁኝ። ከኛ የሚጠበቀውን ነገር አድርገን ከተገኘን ለሚመጡብን ጥያቄዎች ለሚመጡብን አምሹር ማኔጀር ፖዚሽን ላይ ሲሆን አንድ ሰው ዝም ብሎ የግል ጉዳይ አንስቶ አይደለም ነገሮችን ዲፊካልት ሊያደርግብን የሚችለው በስራ የተያያዘ ነገር ነው እና ስራችን ከሰራን የተሰጡንን ታስኮች ኮምፕሊት ካደረግን አይ ቲንክ ይሄ ይረዳናል ብዬ አስባለሁኝ አቮይድ ለማድረግ። ሌላው ነገር ቼንጂንግ ፐርሰናሊቲ አይ ቲንክ can make it difficult sometimes አለቆች ሲመጡ አክት የምናደርግባቸው መንገዶች አሉና ማንነታችንን ከመጀመሪያው ጀምሮ ስራውን ካገኘንበት ሰዓት ጀምሮ የራሳችን ማንነት ይዘን መገኘት ይጠቅማል ብዬ አስባለሁ። እንደ ሰርከምስታንሶች የምንቀያየር ከሆነ
አለቃ ሲመጣ ሌላ አክት የምናደርግ ከሆነ ኦር ደግሞ የሆነ ነገር ለመደበቅ የተደረገ ያለ ነው የሚመስለው እና እነዚህ አይነት ነገሮችን አቮይድ ማድረግ ይረዳል ብዬ አስባለሁ። ጀስት ቢ ዮርሰልፍ ኤኒታይም ላይክ በማንኛውም ሰዓት ራስን ሆኖ መገኘት ያንን ነገር እንዳዩ ለምን ኖቲስ ያደርጋሉ ማን አክት ያደርጋል አራውንድ ሲሆን or ደግሞ ማን ነው ለማስመሰል የሚሞክረው የሚለውን እና I think እሱ ይረዳል ብዬ አስባለሁኝ። ፕሮፌሽናሊዝምን ደግሞ ሜንቴን ማድረግ ወርክ ፕሌስ ጓደኞችን አለማፍራት ስራ ቦታ ሳይሆን but knowing ፕሮፌሽናሊዝም የት ጋር እንደሆነ ስራችንን መስራት ያለብን ነው ደግሞ እንዴት አድርገን ነው አክት ማድረግ ያለብን ስራ ቦታችን ላይ ከስራ ቦታ ውጭ ደግሞ እንዴት አድርገን ነው የሚለው ለይቶ ማወቁም ይረዳል ብዬ አስባለሁኝ። I think if falls in change in behaviorአችንን but ፕሮፌሽናሊዝምን ኬፕ ማድረጉ ይረዳል ብዬ አስባለሁኝ። ብዙ ቦታ አለ ይሄ ሚስ አንደርስታንዲንግ በተለይ ደግሞ በማኔጅመንት እና በሰራተኞች መሀል ላይ ያለው ነገር ምንም የሚገድበው ነገር የለም ከሀገር ውጭም ሀገር ውስጥ ኢትዮጵያ ውስጥም ከሀገር ውጭም ኢቭን ሪስፖንስ ምንድነው አካውንታቢሊቲ ያለበት ቦታ ሆኖ ማንም ማኔጀር ተነስቶ የፈለገውን ነገር ማድረግ አይችልም ተጠያቂነት ስላለ ግን በእንደዛም አይነት ሰርከምስታንስ ውስጥ ሆኖ ትንሽ ዲፊካልት የሆኑ ነገሮችን ስራም እስከ መልቀቅ ድረስ የሚያደርሱ ስቴጆች ላይ የሚደርሱ አሉ። I think as example እኔም ራሷ አንዷ ነኝ እንደዛ አይነት ዲፊካልት ፖዚሽን ላይ ራሴን ያገኘሁበት ወቅት አለ ኢቭን ላይክ I said አካውንታቢሊቲ እያለ ማለት ነው እና አስቸጋሪ ነው የሚሆነው but anything እንደዚህ ይሄንን ነገሮች አልፈው የሚመጡ ነገሮች ካሉ በተቻለ መጠን ኤኒ ኮንቨርሴሽኖችን ከማኔጀሮች ጋር የምናደርጋቸውን ፕሮፌሽናል ብናደርገው በኢሜል ኮረስፖንዳንስ ቢሆን ኦር ሪትን የሆነ ነገር ቢሆን በኋላ ላይ የሆነ ነገር ቢመጣ እንደ ኤቪደንስ ተጠቅመን ይሄን ማድረግ እንችላለን በእኛ በኩል ሁሉንም ነገሮች ካስተካከልን በኋላ ማለት ነው። I'm sure የሚጨመርበት ነገር ኖሮ አይደለም ጀስት ምንም ነገር ሳልል እንዳልወጣ ብዬ ነው። አመሰግናለሁ። እግዚአብሔር ያክብርልኝ ሉሲዬ። እሺ ዳጊዬ እኛም እጅግ አድርገን እናመሰግናለን። አንቺም ቆንጆ የሆነ የማጠናከሪያ ሀሳብ ሼር ስላደረግሽን በጣም ቴንክ ዩ ሶ ማች። ሌሎቻችሁም ማይካችሁን አንሚት በማድረግ ወይም ደግሞ በቀጥታ በድምጽ እየገባችሁ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ሪፍሌክት ማድረግ ይቻላል። ምናልባት ፕሮፌሰር ዲባባ ማይክ እያየሁኝ ነው መግባት ይችላሉ። ታንክ ዩ ሉሲ። ጤና ይስጥልኝ። እንደምን ዋላችሁ? እንደምን አላችሁ? ባላችሁበት ቦታ ሰላምታዬ ይድረሳችሁ። ፕሮግራሙን ትንሽ ደቂቃ ነው የደረስኩበት። ዶክተር ገዛኸኝ ጋር ረጅም ጊዜ ሆኗል እንግዲህ ድምጽ ከሰማን። በጣም ጥሩ ቶፒክ ነው። እኔ እንግዲህ ሁል ጊዜ የማምነው በመዋጮ ነውና ትንሽ የራሴን ግንዛቤ ወይም ደግሞ የራሴን ፐርስፔክቲቭ ጣል ላድርግላችሁ ነው። በማንኛውም ሪሌሽንሺፕ ወይም ግንኙነት ሰዎች መረዳት የሚገባ እንደ ቢሄቪራል ሳይንቲስት ሆኜ ነው የምናገረው ይሄንን እንደ ሌይ ፐርሰን ሳይሆን ራስን የሚገዛ ሰው ብዙ ችግር ሊያጋጥመው ይችላል። እኔ ፐርሰናሊ የራሴን ኤክስፒሪየንስ ቢነግራችሁ ከልጅነት ጀምሮ አስተማሪ ጠልቼ አላውቅም። እኔ የሚገርፍ የሚቀጠቅጥ ምን በቃ ይሄ ጭራቅ ነው እሷ ጭራቅ ናት የሚባሉ ሁሉ እንደ ድመት ከስራቸው እንትን እያልኩ ምክንያቱም አንደኛ ትምህርት ቤት የሚሄድበት አላማ አውቃለሁ። በስነ ስርዓት የሚጠበቅብኝ ነገር እሰራለሁ። ከዛም አልፎ ደግሞ ሞር እንዲኮተኩቱኝ ሁልጊዜ እቀርባቸዋለሁ። ሌላ ነገር ሆኖ አይደለም። የሆነ ሰሚሲቭ የሆነ ነገር ሳይሆን በረሃብና ጥማት እቀርባቸዋለሁ።
ትገዛለህ። እንደዛ ነው ያደግኩት። ትልቅ ሰው ትሆናለህ፣ ታድጋለህ እያሉ ነው ያሳደጉ። በስራ ቦታም እኔ አንድ ቀን አለቃ ኖሮኝ አያውቅም። ይሄ ሰው እንዴት ውሸታም ነው እንዳትሉኝ፣ ምክንያቱም ስነ ምግባሬ ነው ወሳኝ። እኔ ጓደኛ እንጂ አለቃ ኖሮኝ አያውቅም። በጣም የሚጣላ ይሄ ሰው እርኩስ ነው፣ እቺ ሴት እርኩስ ናት የሚባል ሰው እኔ ወደ ሰው አይደለም የማየው። ብዙ ጊዜ ፓንክቹዋሊቲ፣ ጊዜ መጠበቅ፣ ኃላፊነቴን ማወቅ፣ ይሄ ጎሴፕ የሚባል ነገር ቹቹቹቹ፣ ይሄ ሞጥማጥነት፣ ባውንደሪን እጠብቃለሁ። ጎሴፕ እንትን ውስጥ ትራይብ ውስጥ አልገባም። ስለዚህ ማንም ሰው ሄዶ ዲባባ እንዲህ አለ እንዲህ አደረገ፣ እሱ እኮ እንዲህ ነው፣ እሱ እኮ አይወድሽም፣ እሱ እኮ አይወድህም፣ እንዲህ ነው፣ ምንም ነገር በፍጹም ቻንስ አልሰጥም ማለት ነው። ባውንደሪን ባላንስ የማያውቅ ሰው ሁልጊዜ ችግር አለበት። የሚሞጣሞጥ ሞጥማጣ የሆነ አንደበት ያለው ሰው ማለት ነው። አለቃም ይሁን ሌላም ሰራተኛ ኮሊጎችን የሚያማ ሀሜት ላይ ኩታንኩቴ ነገር ላይ ስነ ስርዓት ያለ ሰው በማስተዋል ስራውን የሚሰራ ኃላፊነት የሚወስድ ሰው በፍጹም ምንም ነገር ሊሆን አይችልም። ኢጎን የሚቆጣጠር በቃ በሚያደርገው ኃላፊነት ላይ ማተኮር፣ ኤክሲዲንግሊ ሰርቶ መገኘት፣ በምንም ተአምር አንድም ምክንያት አግኝቶ ያ እርኩስ የሚባል ሰው እንዳጠቃ ቻንስ የማይሰጥ ሰው በፍጹም ሊጋለጥ አይችልም። ይሄ ደግሞ ከኢጎ የተነሳ ነው። ወይም ደግሞ ሳይኮሎጂካል ዲፊሽንሲ ያላቸው ሰዎች አሉ። ሜቢ ቡሊድ የሆኑ በቃ ኢንፌሪዮሪቲ ኮምፕሌክስ የሚሰማቸው እድል ሲያገኙ በቃ ብሩታል ዲክቴተር መሆን ይፈልጋል። እኔ ኃይል ካልተጠቀምኩ ማንም አያከብረኝም የሚል አስተሳሰብ ያላቸው ሰዎች እንጂ በስነ ስርዓት ተኮትኮቶ ያደገ ሰው ሰውን የሚጫንበት ሰውን የሚበድልበት ምክንያት የለም። አሁን መሪዎችን ብታዩ የሀገር የአፍሪካ መሪዎች በቃ እዛ ዲፕሬቭድ የሆነ ኮግኒቲቭ ዲፊሽንሲ ያላቸው ህሊና ጎዶሎ ስለሆኑ ሀገር መበጥበጥ፣ ትውልድ መቅጠፍ፣ ሀገር ፍዳ ማሳየት ይሄ ህሊናቸው ኮግኒቲቭ ዲፊሽንሲ ያለባቸው ሰዎች መሆን አለባቸው። ማስተዋል ያለው ሰው፣ ኮንፊደንት ያለው ሰው በራሳቸው ስለማይተማመኑ ማንም ሰው አያምኑ። ይህ ህዝብ መቀጥቀጥ አለበት፣ አይገዛም። ይሄ መስሪያ ቤት በቃ ሰው እኮ አይታመንም። በቃ በደንብ አድርገህ እንትን ካላሳይ አንዳንዱ ደግሞ ሞጥማጣና በራሱ ፕሮፌሽናል ችሎታው የማይተማመን እየተሞጣሞጠ እድገት ለማግኘት ፌቨር ለማግኘት እሷ እኮ እንዲህ ናት፣ እሱ እኮ እንዲህ ነው፣ ዲባባ እንደዛ ነው፣ እክሌ እንዲህ። በፍጹም ግን በዛ ቦታ ካልተገኘ አንዲት ነገር የሚያሳስብ ነገር ራሱን ኢጎን የሚቆጣጠር ኃላፊነቱን የሚያውቅ ኤክሲዲንግሊ ስራውን ሰርቶ ምንም ነገር ማድረግ አይቻልም። ኤክሲዲንግ የሆነ ነገር የሚያደርግ ሰው ለምሳሌ ቀድሞ ስራ ቦታ የሚገኝ ሁልጊዜ ትንሽ ነገር እንትን ኤክስፓንድ አድርጎ ሶ ኢንክሬዲብል የሆነ ኦቨርሆል ማድረግ አለበት። ይሄ እንግዲህ ከመኮትኮት ነው የሚመጣው። አስተዳደግ ኢምፕሊኬሽን አለው። ቡሊድ የሆነ ብዙ ነገሮች የደረሰበት በዱላ በስድብ ያደገ እንደምንም ብሎ ሰርቲፊኬቱን እንትን ብሎ ወይ በዘመድ ወይ በሆነ ቻንስ አንዲት ቦታ ሲደርስ ብሩታል የሆነ ሰው ያ ነገር ትንሽ ያጠቀዋል። ስለዚህ ወደዛ ማየት ሳይሆን ራሱን በደንብ አድርጎ ራሱን የሚገመግም እዚህ ያለሁት እኔ ስራ ቦታ የሚያጨበረብረው ገና ጥንጥዬ ልጅ ሆኜ 16 17 ዓመት ልጅ ሆኜ ስራ ቦታ ልጆች ኦደ ቦስ ኢዝ ካሚንግ ምናምን እያሉ ሲሯረጡ እንዴ ምንድን ናቸው እነዚህ እላለሁ። ቦስ መጣ አልመጣ ስራውንም በተገቢ የሚሰራ ሰው ኃላፊነቱን የሚወጣ ሰው
ምንድን ነው ይሄ ይላል። ለካ በየቦታው እንትን እያደረጉ ጊዜ የሚያጠፉ ጊዜ የሚያባክኑ አጭበርባሪዎች ናቸው እነዚህ። ባይደው የፕሮፌሽናሊዝም አንዱ ዲፋይን የሚያደርገው is an attribute of our attitude። ሰርቲፊኬት ብቻ በአካውንቲንግ በሆነ ነገር መኖር ብቻ ሳይሆን በስራ ዓለም ላይ ራሴ ዲስፕሌይ የማደርገው ነገር ሰውን ፍዳም ማሳይ ሰው ነኝ ወይስ በተገቢ ሰርቼ ህሊና አዞኝ የማደርገው ነገር ነው ብሎ ሰው ራሱን እንትን ይላል። እና ኢጎን መቆጣጠር የሚችል ሰው ኃላፊነቱን በደንብ መወጣት የሚችል በደንብ ተኮትኩቶ ያደገ ሰው ባውንደሪን የሚያውቅ ባውንደሪ ማለት ሞጥማጦችን እቺ መስመር ማለፍ እንዳይችሉ እየመጡ ሲሞጣሞጡ excuse me stay away from me please I'm focusing on my work ስራዬ ላይ ነው የማተኩረውና እዚህ እንትን ለማለት ቹቹቹ ለማለት ለጎሴፕ አይደለም እዚህ ያለው this is my bread and butter ኃላፊነት አለብኝ ብሎ እዛው keep it at an arm's length ይሄ insufficient የሆኑ ዲፊሸንሲ ያለባቸው ሰዎች ናቸው እነዚህ። እና አስቸጋሪ ሰው ራሱ መለወጥ ይችላል አንድ ሰው። እኔ በጣም ኦቨርሆል አድርጌ ይህን ሰው እንዴት ነህ አንተ የተለየው ብሎ መጥቶ ሀሳብ ሊጠይቅ ይችላል። እኔ አለቃ ሁልጊዜ ሲያማክረኝ ነው ኤክስፔሪንስ ያለኝ ኢንቲሜት የሆነ በጣም እኔ ኤክስፔክት የማላደርገው ነገር ዲስክሎዝ የሚደረግ ነገር ያጋጥማል። ለምን የራሴ ስነ ምግባሬ ኃላፊነት ማወቅ ፓንክቹዋሊቲ ጊዜን በጊዜ ጉዳይ መቀለድ ማጭበርበር ማስመሰል የሚባል ነገር እና ስነ ምግባራችን ምን ውጤት አለው ብትሉ ዋጋ አለው ብዬ ነው እኔ ሜንቶር የማደርገው ትሬኒንግ የሚሰጠው ማስተምረው የሚቆጠቁታቸው ሰዎች ስነ ምግባራችሁ ዋጋ አለው ወይ የወርቅ ወይ የእንቁ ወይ የብረት የናዝ አለው። ምንድነው ብዬ ራሴን ኤክስፒሪየንስ ስሰጥ እኔ ባለሁበት ሀገር በአመት አንድ ወር ስታቱቶሪ ፔይድ ሆሊዴይ ይባላል። 4 ሳምንት ማለት ነው። ተከፍሎ 4 ሳምንት ሆሊዴውን ይሄዳል ማለት ነው አንድ ሰው። እኔ በትምህርት ላይ ያለው ሳልጠይቅ በየሰሜስተሩ አንድ ሳምንት ለፈተና ለእንትን ተዘጋጅ ተብዬ ሳልጠይቅ ይሰጠኛል። ለምን? ምን ስለሆነ ነው? you deserve it at least the minimum we can do for you። ስነ ምግባራችን ጥንቃቄያችን ኃላፊነት ማወቃችን ኤክሲዲንግሊ እንደ ራሳችን ነገር አድርገን እዛ ሄዶ ወጣ ገባ ወር ጠብቆ ወይ እንደዚህ እንትን ብሎ ያችን መልቀምዛ ፕሪንሲፕል የሆነ ሰው ሳትጠይቁም የሚሰጥ ነገር አለ። ቫልዩ ሰው ያያቸዋል። አጭበርባሪ ነው፣ አስመሳይ ነው። ሁሉም ሮጦ ዲዲዲዲ ሲል ስንጋጋ ከኋላ ቀርቶ ነገሮችን አስተካክሎ የሚቀጥለውን ነገር አዘጋጅቶ ይታያል። ለመታየት እኮ አይደለም፣ ፕሪንሲፕል ስለሆናችሁ ነው የምታደርጉት። ዩ ኬር አባውት ዳት ፕሌስ ዩ ላቭ ዩ ጆብ ጀስት ገንዘብ ለማግኘት ብቻ ሳይሆን ከልብ እና ኢጎን የሚቆጣጠር ደግሞ አለው በደንብ የተኮተኮተ ፕሪንሲፕል የሆነ ፕሮፌሽናሊዝም በደንብ ጠንቅቆ እንትን የሚል ሰው ባውንደሪ የሚያውቅ ሰው የፈለገ ጭራቅ ቢሆን ችግር ሊያጋጥሙ አይችልም። ምክንያቱም ምክንያት የለውማ። ምክንያት ይፈልጋሉ የሚያጠቁ ሰዎች፣ አጥቂዎች ምክንያት ነው የሚፈልጉት። በመስሪያ ቤት ቦታ ነው የምላችሁ። በፖለቲካው ስትሄዱ እሱ ሌላ ነገር ነው። እንዳውም ጥሩ ሰው ሲገኝ ግደለው፣ ቅበረው፣ ቁረጠው ነው የሚባለው። ወይ ስም ይሰጣል። ይሄ እኮ እንደዚህ ወይ አብሾ ጠጥቷል ወይ ምናምን ተብሎ ስም ሊሰጠው ይችላል። በጣም ደግ የሆነ ሰው፣ ለድሃ የሚቆም አጋዥ፣ ሁልጊዜ ርህሩህ የሆነ ሰው
አስቸጋሪ ሁኔታ ያጋጥሟል። በተለይ በአፍሪካ ኮንቴክስት ነው የምነግራችሁ። በስራ ዓለም ውስጥ ግን ስነ ምግባራችን፣ ፕሮፌሽናሊዝም፣ አስተዋይ፣ ኃላፊነትን በስነ ስርዓት በተገቢ የሚጠቀም ሰው፣ ፉልፊል የሚያደርግ ሰው ችግር ሊያጋጥመው አይችልም። እና ምንም ብታደርጉ ራሳችሁን ፈትሹ። ወደዛ ጣት መቀሰር አይደለም፣ ራሳችሁ ምክንያት ሰጥታችኋል። ምክንያት አለው አንድ ሰው ሊያጠቃችሁ፣ አለቃ ይሁን የፈለገ ነገር ይሁን። አስተዋይ በማስተዋል ስራችሁ የምትሰሩ ከሆነ ዴዲኬትድ ከሆናችሁ what is his reason or her reason ምን ምክንያት ፈልጎ ነው እንትን የሚለው እና በጣም እንትን የሆኑ ሰዎች እንኳን የመለወጥ ችሎታ አለን። ስነ ምግባራችን እርስ በርስ አፌክት ያደርጋል። አሁን እንደዚህ አይነት የሆነ ነገር ሳይንስ ስታዩበት በቃ እንትን ስጡት፣ ቫሊዴት አድርጉለት የሱን አለቅነት። ይሄ አንዳንዱ እኔ እኮ በትምህርት እበልጣለሁ እኮ ደግሞ ይሄ ደግሞ ምናምን ብሎ ጉራ እንትን የሚል በቲቪት ችግር ውስጥ የሚገቡ ሰዎች አሉ። እንደውም አንድ ሰው ምን አለኝ፣ አስተማሪ ነው እና እኔ እኮ ከአንቺ እበልጣለሁ ብዬ አንድ ሴት የሆነች ነገር በቃ ፍዳ የምታሳየኝ ይላል የሚያስተምርበት ትምህርት ቤት። እንዴት እንደዛ ይባላል? እኔ እኮ ከአንቺ በእንትን እበልጣለሁ ምናምን። ምን አይነት መጥማጥነት፣ ምን አይነት ፕሪሚቲቭ ነው ይሄ? እንዴት ነው ሰው ሄዶ እኔ እኮ ከአንቺ የበለጠ ኳሊፊኬሽን። ዲስ ኢዝ ማድነስ። ራሱ በፈጠረው ችግር የሆነች ሴት እንደዚህ አድርጋኝ ምናምን በሻታ እንደዛ አይነት ነገር መስማት አልፈልግም። ይቅርታ። ራስህ በፈጠርከው ችግር እንዲህ የተጠቃው እንዲህ የምታጠቃ እንዲሆነች ሴት በራሴ ኢንወርድ ሎኪንግ ይባላል። ሰልፍ ኤዲፊኬሽን፣ ሰልፍ ኤግዛሚኔሽን፣ ራስን ሁልጊዜ መፈተሽ። ምን እያረኩ ነው? ኮሚኒኬሽን ሲስተም ምን ይመስላል? በጣም ክፉ የሆኑትን ሰዎቹ እንኳን ቤዚክ ከርተሲ አለመከልከል፣ ባውንደሪ ስላችሁ በስራ ቦታ ኮሊግስ አለመሞጣሞጥ እንጂ እንደምን አለሽ እንደምን አላችሁ ትህትና ማሳየት። ከዛ ውጭ ግን ጎሴፕ ትራይብ ውስጥ ገብቶ ራሱ ላይ ችግር የሚፈጥሩ ሰዎች አሉ። ወይም ደግሞ ሄዶ ጉራ፣ ስራ ቦታ ለጉራ አይደለም፣ ስራ ለመስራት የኃላፊነት ተወጥቶ በተገቢ እንትን ሄዶ እኔ እንደዚህ ነኝ ፉተታ፣ ይሄ ፕሪሚቲቭ ኢንስቲንክት ይዞ ሄዶ ኢጎን እንትን አድርጎ እኔ እኮ ከእሷ በልጣት በዚህ እንትን ይሄ ዲስ ኢዝ ዲክሌሪንግ ዎር። እቺ ፕሮፌሰር ይሰማል እና ይሄን ያክል ነው የምለው። ቅርታ ብዙ ጊዜ ስለወሰድኩባችሁ እቺን ልጨምርላችሁ ብዬ ነው። እሺ ፕሮፌሰር እጅግ አድርገን እናመሰግናለን። በተለይም ደግሞ ከስለ አለቃ ከሌሎች ሰዎች ጋር ከመወያየት መቆጠብ ብለው ቅድም ዶክተር ገዛኸኝ ሚሽን ካደረጉት ሀሳብ ጋር በጣም የሚገናኝና በጣም በጥሩ ሁኔታ ኮምፕሊመንት ስላደረጉልን እናመሰግናለን። እንዲሁም ከህይወት ተሞክሮ ሼር ስላደረጉን በጣም ቴንኪዩ ሶ ማች። ምናልባት በጣም ይቅርታ ትንሽ ደቂቃዎች ስላሉን ሌሎችም እድል ወስደው ጥያቄ ኦር ሀሳብ ካላቸው ሼር እንዲያደርጉ ነው። ፕሮፌሰር በድጋሚ እናመሰግናለን። ሌሎቻችሁም ማይክ አንሚት በማድረግ ወይም ደግሞ በቀጥታ በድምጽ በመግባት ያላችሁን ሀሳብ ማጠናከር መጨመር የምትፈልጉት ሀሳብ ካለ ወይም ደግሞ ጥያቄ ካላችሁ ሼር ማድረግ ትችላላችሁ። ግዛቸው፣ ፍቅር አይውድቅም፣ ኤደን፣ ናትናኤል፣ ባይሳ፣ ትዕግስት፣ ሰለሞን፣ ዘላለም፣ አንተነህ ግርማይ፣ ፋልም፣ ናቲ፣ ስሜ ደረጀ፣ ኒውማን አቤ፣ ሂማላ፣ ሳምራዊት በቀለ፣ ሀብትዬ፣ ያሬድ፣ ዶክተር ጌትነት፣ ሜሉ፣ ማህሌት፣ ዳጊ ትታዩኛላችሁ። አይቴፍ የሚል ዩዘር ኔም ያለ ሰው
ሶ በተነሳ የመነሻ ሀሳብ ላይ መጨመር የምትፈልጉት ሀሳብ ካለ ወይም ደግሞ ጥያቄ ካላችሁ ሪፍሌክት ማድረግ ትችላላችሁ። ኦኬ ሉሲዬ እንዴት አመሻሽ? እሺ አንተሽ መግባት ትችላለህ። ቴንክ ዩ ቬሪ ማች አመሰግናለሁ። ያው ዶክተርም ባቀረቡት ሀሳብ ፕሮፌሰርም ደግሞ ሰፋ አድርገው ተጨማሪ ሀሳብን የሰጡበት ለእኛ ያው እንደ መሪ የሆነ ሀሳብን የሰጡን ኖርማሊ አሁን ደግሞ እኛ ባለንበትም ሲዝን ባለንበት ወቅት ደግሞ ኖርማሊ ስራዎች ኮሚኒኬት የምንደራረግባቸው ከአለቆች ጋራ ከሚመሩን የቡድን መሪዎች ሊሆን ይችላሉ፣ የጥናት መሪዎች ሊሆኑ ይችላሉ። የተለያዩ ስራዎችን እንደ ፕሮፌሽናሊዝማችን የምንሰራበትን ተግባራቶች ያው የምናገኛቸው ብዙውን ጊዜ በኮሚኒኬሽን ላይ መሰረት ያደረጉ ስለሆኑ በተለይ በኢሜሎች ኦንላይን የምናደርጋቸው ኮንቨርሴሽኖች ብዙ ጊዜ ያመዝናሉ። አትላስት እንኳን ቢያንስ እንኳን በቴክስት ሀሳቦች የምንለዋወጥባቸው ወይ ደግሞ እርጀንት በሆኑ ጉዳዮች ብዙ ጊዜ ላይ ግጭቶች ይፈጠራሉ። ሶ እንግዲህ ዶክተር ያመጧቸው ሀሳብ ምናልባት ቦሲ ከሆኑ ሰዎች በተለይ ደግሞ በጣም ዲፊካልት የሆኑ ማለት ሲነገራቸው ያለባቸውን ክፍተቶች እንኳን ለማረም ፖዚቲቭሊ ማኔጅ ለማድረግም ወይ ደግሞ ቀርበንም ኮሚኒኬሽናችን ጥሩ አድርገንም ስንቀርብ ሞር ኦፍ ታይም በቃ ዲፊካልት የሚሆኑ ለሰዎች ሰው እንደዚህ አይነት ሰዎች ናቸው። ግን ያው ቤዝ ላይን መሆን ያለበት ሰሚሽን ነው። ብዙ ጊዜ ላይ ኮሚትድ በሆንባቸው በተለይ በጣም ዲቮትድ ሆነን ኮሚትድ ሆነን እኛ ጋራ ችግር እስካልተፈጠረ ድረስ የፈለገ ይሁን ምንም አይነት ቢሄቪየራል ኔጌቲቭ የሆነ ቢሄቪየራል የገነቡ ሰዎች ቢሆኑ በአስተሳሰባቸው በአስተዳደጋቸው እንደዚሁም ደግሞ እነሱ በሚመሩት የአመራር ስልት መንገዶች እንደዚህ አይነት ቦዚ ላይ ካራክተር ያላቸው እና በጣም ዲስተርባንስ ውስጥ የሚከቱ ሆነው ሲገጥሙ ከመጨረሻው ከመጀመሪያው ፖዘቲቭ መሆኑ ለእኛ ይጠቅመናል። ምክንያቱም የነሱ ደካማ ጎን እኛን የስ ወደማንፈልጋቸው ዳይሬክሽን ወደማንፈልጋቸው አቅጣጫዎች እንዳይወስዱን ሁልጊዜ ከፖዘቲቭ ቢሄቪየራል ከኛ መነሳት አለበት የሚለው መውሰድ አለብን። ግን እኛ ደግሞ የሚደርስብን ነገር ቀላል ላይሆን ይችላል። ስለዚህ በዛ አማካኝነት ልንረበሽ እንችላለን፣ ልንታወክ እንችላለን። በተለያየ አይነት መንገዶች ቻሌንጂንግ ውስጥ ልንገባ እንችላለን። ሶ እንደዚህ አይነት ነገሮች ሲፈጠሩ ግን ቅድም በዝርዝር የተቀመጡትን እንደ መርህ ወስደን ከተገበርናቸው ከተጠቀምንባቸው ብዙ ነገሮችን ሶልቭ ማድረግ እንችላለን የሚለውን እንግዲህ እንደ ሀሳብ ተጨማሪ ልል አልችልም። ሁለቱም ቀዳሚ መምህራኖቻችን ስለሆኑና የተሻለ ኤክስፒሪየንስ ስላለ እያነሱት ያሉት ሀሳቦችም ገዢና መርህ ስለሆኑም ጭምር እችን ለማከል ነው እንጂ ብዙ አይደለም። ነገር ግን ያው እንደ ቻሌንጂንግ ግን እንደዚህ አይነት ነገሮች እየበዙ የመጡበት ጊዜ ስለሆነ ምንድን ነው ከዘመኑ ከጊዜው ነው ወይንስ ደግሞ እንደዚህ አይነት መሪዎች ሌሎችን የሚመሩበት መንገዶች ብዙ ጊዜ ላይ የነሱን ችግር በሌሎች ላይ ተጠያቂነትን ለማሳረፍ የሚጥሩበት መንገዶች ሆኖ አንዳንዴ እንደ ቱልስ ሆኖ የሚጠቀሙባቸው አሉ። ስለዚህ የራሳቸውን ደካማ ጎኖች ለማየትም ስለማይችሉ ብዙ ጊዜ ላይ በሚመሯቸው ሰዎች ላይ ኃላፊነቶችን የሚፈጠሩ ጋፖች ክፍተቶችን በሚመሯቸው ሰዎች ላይ ያደርጉና የስኬቶች እና ደግሞ ውጤቶች ደግሞ ሲመጡ የድል ሽሚያ ውስጥ የሚገቡባቸው እንደዚህ አይነት ቦሲ ላይ ካራክተር ያላቸው ደግሞ ሰዎች ይስተዋላሉ። ስፔሻሊ ፎር ገቨርንመንታል ላይ ባሉ ተቋማቶች ላይ እንደዚህ አይነት ቢሄቪየራል የሆኑ ሰዎች ይኖራሉ እና ብዙ ጊዜ ላይ ያው አሴ ፕሮፌሽናሊዝም አሟልተው ኳሊፋይድ ሆነው ያን ኃላፊነቶችን
በያዙት ፖዚሽን በያዙት ቦታ ላይ እንደዚህ አይነት ጋፖች ከነሱ ዘንድ በመፈጠሩ የተሻለ ስራዎቻቸውን እነሱ የራሳቸው የሚመሩትን ስራ ከስራቸው ያሉት አካላቶች ደግሞ በተሻለ አቅም እንደሚፈጽሙት ስለሚያውቁ እቺን የኦቶሪቲዋን ላለመስጠት ከባድ ችግር ይፈጥራልና ይሄን እንዴት ሶልቭ ማድረግ እንችላለን የሚለውን ሀሳብ ዶክተር ትንሽ እዚህ ላይ ቢያክሉበት ለማለት ነው። ለሌሎች እድል እንዲሰጥ ይህን ስላልኩ አመሰግናለሁ። ይበቃል። ቴንኪዩ ልስዬ፣ ወደ አንቺ መልስ። እሺ አንትሽ እኛም እጅግ አድርገን እናመሰግናለን። ቆንጆ የሆነ የማጠናከሪያ ሀሳብ እንዲሁም ጥሩ የሆነ እንደ ጥያቄም ያነሳኸው ሀሳብ አለ። እናመሰግናለን። ምናልባት ሰዓታችንን ለመጠቀም አሁን አንትሽ ባነሳው ጥያቄ ላይ ዶክተር ገዛኸኝ ሪፍሌክት እንዲያደርጉ እርስዎን ልጋብዝና ከዛ እናጠቃልላለን። እሺ፣ በጣም አመሰግናለሁ ሁላችሁም። ጠቃሚ ተጨማሪ ሀሳቦችም ማጠናከሪያ ሀሳቦች ነው የተሰጡት። ዳጊም ፕሮፌሰርም አንተነህም እንደዚሁ በጣም ጥሩ ደጋፊ ሀሳቦች ነው ለሁላችን የሚጠቅሙ ያካፈሉን። መጨረሻ ላይ አንተነህ ያነሳው ጥያቄ አንዳንድ በመሪነት ቦታ ላይ ያሉ ሰዎች የራሳቸውን ደካማ ጎን ጀስቲፋይ እንዳይደረግም ይሁን ብቻ ችግሩን ወደ ሌሎች ሰዎች ላይ የማሻገር ሁኔታ ይታያል እና እንዲህ ያሉ ነገሮች እየበረቱ ነው። ለምን ሆነ ይሄ? ወይስ ደግሞ ሀሳቡን ወይም ይሄን ሁኔታ ለመቋቋምስ ደግሞ ምን ማድረግ አለብን የሚለው በጣም በጣም ኮምፕሌክስ ጥያቄ ነው። ትክክል ነው። ቪዚብል የሆኑ ነገሮች አሉ። አሁን አንተነህ ባነሳቸው ኤሪያዎች የዚህ ዋናው መነሻ ምንድን ነው? እኔ እንደሚገባኝ እንግዲህ ትክክል ነው ብሎ ይሄ ነው ያ ነው ለማለት ራይት እና ሮንግ ነገር መልስ ይኖረዋል ብዬ አልገምትም። የእንደዚህ አይነት ቢሄቪየር መነሻ ምንድን ነው? ያለ ቦታ መቀመጥ ነው። ዲዘርቭ የማያደርጉትን የመሪነት ቦታ የያዙ ሰዎች ናቸው እንደዚህ አይነት። ቅድም ፕሮፌሰር በጣም በጥሩ ሁኔታ ብሎታል። ይሄ ባውንደሪን ማወቅ። ባውንደሪው ሲባል የሰራተኛው ብቻ አይደለም፣ የአሰሪውም ጭምር የአለቃውም ጭምር። ባውንደሪው ምንድን ነው? ማውቀው ምንድን ነው? ወይ ደረጃ ላይ ነው የምሄደው? እንደተሰጠኝ ስልጣን ምንድን ነው ማድረግ ያለብኝ? እንደ ሰው ደግሞ ምንድን ነው ማድረግ ያለብኝ ብሎ ባውንደሪውን ሊያውቅ ይገባል። አሰሪውም ሰራተኛውም ደግሞ አሰሪውን ሊያውቅ ይገባል። ማነው ባውንደሪውን ሊያውቅ ይገባል። እና የአይነት ሁኔታ ውስጥ ካለ ምናልባት ወደሚያሻክር ሁኔታ መሄድ አስፈልግ ይሆናል የሚል ነው። እና በአሁኑ ጊዜ የሚታየው እኔ እንግዲህ ቱ ቢ ኦነስት ፕሩቭ ማድረግ አስቸጋሪ ነው፣ ግን በአብዛኛው በራሱ የሚተማመን ሰው መሰረታዊ የሆነ ለተቀመጠበት ቦታ ዲዘርቭ ማድረግ የሚያስችል እሱ ሳይሆን ሌሎች ሊናገሩለት የሚችል ሰው ከሆነ በአብዛኛው 90% ኦፍ ዘ ኬዝስ እንደዚህ አይነት ቢሄቪየር አያሳይም የሚል እምነት ነው ያለኝ። እንዲህ አይነት ቢሄቪየር የሚያሳዩ እርግጥ ሁሉም ሰው ላይሆን ይችላል። ምንም ማድረግን ምንም ጥሩ ያልሆነ ቢሄቪየር የሚኖራቸው በተፈጥሮም ይሁን በአካባቢያቸውም ይሁን ካስተዳደጋቸውም ይሁን የአይነት ኦድ የሆነ ካራክተር ይዘው በመሪነት ላይ የሚኖሩ የተወሰኑ ሰዎች ሊኖሩ ይችላሉ። ኢቭን ጎበዞችም ሆነው የምናውቃቸውም አሉ። አንቱ የሚባሉ በትምህርታቸውም በኤክስፒሪየንሳቸውም የትም ቦታ ስማቸው ሊነሳ የሚችሉ ሰዎች አመራር ላይ ግን ሲቀመጡ አመራር ማለት እውቀት ብቻ አይደለም፣ አካዳሚክ እውቀት ብቻም አይደለም፣ ብዙ ነገሮችን የሚጠይቅ ነው። ስለዚህ እነዛ ሰዎች በእውቀታቸው በባክግራውንዳቸው ሊታሙ የሚችሉ አይደሉም። ነገር ግን እዛ ቦታ ላይ ሲቀመጡ they don't know what to do, they don't know how to deal with matters። ሰዎችን እንዴት መምራት፣ ሰዎችን እንዴት ማስተዳደር፣ ሂደቶችን እንዴት መምራት፣ እንዴት ማስተዳደር እንደሚገባቸው የሚቸገሩበት ሁኔታ ይኖርና ትክክል ነው ብለው በሚያምኑበት መንገድ ብቻ ይሄዳሉ።
ስለዚህ አለቦታቸው የተቀመጡ ናቸው ስል እውቀት የሌላቸው ብቻ ናቸው ማለት አይደለም። እውቀትም ሊኖራቸው ይችላል፣ ግን ያ እውቀት ለዛ ቦታ የሚመጥን ለዛ ቦታ አፕሮፕሬት የሆነ ላይሆን ይችላል። ስለዚህ ያንን ፖዚሽናቸውን ዲፌንድ ለማድረግ ሲሉ እንደዛ ቅድም አንተነህ እንዳነሳው አይነት ቢሄቪየር ዴሞንስትሬት የሚያደርጉና ሰራተኞች ላይ ችግሮችን የሚፈጥሩ ውጥረትን የሚፈጥሩ ሊሆኑ ይችላሉ። ይህንን ምን ማድረግ ይቻላል? መልሱ እንግዲህ ለዚህ ሶሉሽኑ ታዲያ ምን ይሆን ቢባል በጣም አስቸጋሪ ነው ሶሉሽኑ። በአንድ በኩል ምንድን ነው እኔ እንደማምነው አንድ ሰው ለራሱ ምንነቱንና ማንነቱን እንዲያውቅ ማድረግ ነው። ያንን እንዲያውቅ የሚችልበትን መንገድ በሙሉ መፈለግ ነው እና በራሱም ዳይሬክትሊ ኮሚኒኬት በማድረግ ይሁን ሌሎች በሚያምናቸው ቀረብ ብሎ በሚያናግራቸውም ሰዎች አማካይነት ይሁን ኮሚኒኬት ማድረግ ኢዝ ኦንሊ ሶሉሽን ሲሆን ምንድን ነው ያንን አለቦታው አንድ ሰው እንዲቀመጥ ሊያደርግ የሚያስችል ስርዓት የተፈጠረበትና ይሄ እየባሰ የሄደበት ምክንያት ምንድን ነው የሚለውን አይቶ ያ ሊሻሻል የሚችልበት በአድቮካሲም በምንም ይሻሻላል አይሻሻልም አላቅም፣ ግን እዛ አካባቢ ሊሰራ የሚችል ከሆነ አጠቃላይ ነው፣ ያንን ኢንዲቪጁዋል የሚመለከት አይደለም። ስርዓቱ ራሱ በአንድ ወይ በሌላ ምክንያት ለቦታው የማይመጥኑ ሰዎችን በኃላፊነት ቦታ ፎር ዋትኤቨር ሪዝን በፖለቲካ ይሁን በዘር ይሁን በሃይማኖት ይሁን በምን ብቻ ለቦታው የማይመጥኑ ሰዎች እዛ ኃላፊነት ቦታ ላይ የሚቀመጡበት ስርዓት ካለ አንዱ መነሻ እሱ ነው የሚሆነው። ያንን እንዴት እንከላከል? የስርዓት መሻሻል ነው እሱ ሊያሻሽለው የሚችለው። ያም ሆኖ ግን ኢንዲቪጁዋሎችን በሚመለከት ግን እኔ እንደሚገባኝ ቢያንስ አንድ ሰው እኮ ትክክል ያልሆነ ነገር ቢናገርም ለእኔ የሚነግረኝ እና ለራሱ በልቡ የሚያምነው የተለያየ ሊሆን የሚችልበት ሁኔታ አለ። ያ እሱ በልቡ የሚያምነውን እኔ ማወቄን የምነግርበት መንገድ ካለ በተቻለ መጠን ቅድም ባልኳቸው የተለያዩ መንገዶች ለዛ ሰው ይሄንን ማሳወቅ የሚቻልበትን መንገድ ብንፈልግ ምናልባት ወደ ሰልፍ ግንዛቤ ወደ መምጣትና እንደዛ አይነት አግሬሲቭ የሆኑ እርምጃዎችን ከመውሰድ ሙሉ ለሙሉ እንኳን ባይተው ምናልባት ሊቀንስ የሚችልበት አጋጣሚ ሊኖር ይችላል ብዬ ገምታለሁ። አስቸጋሪ ጥያቄ ነው። ቅድም እንዳልኩት የምናያቸው ፈኖመነን ናቸው እነዚህ። ሲስተሚክ የሆኑ ነገሮች ይመስላሉ በአንዳንድ ሁኔታ ስናይ። ሰዎቹን ራሳቸውንም ብሌም ማድረግም አስቸጋሪ የሚሆንበት እንትን አለ። ዋት ኤልስ ዜይ ካን ዱ ዋንስ ዜይ አር ፑት ዜር ብለህ ስትጠይቅ አንዳንዶችን ሰዎች ሌላ ምን ያደርጉ ታዲያ? እንደዛ የሚባሉ አይነት እንትኖች አሉ። በትምህርት ይሁን አሁን ኢትዮጵያ ውስጥ ብዙ ነገሮች እየተባሉ ነው። አሁን በተለያዩ ድርጅቶች ውስጥ ፌክ የሆኑ የትምህርት ማስረጃዎች እየቀረቡ ሰዎች ኃላፊነት ላይ በየክልሉ በየምኑ ተቀመጡ የሚባል በየጊዜው በሚዲያ እንሰማለን። የሌሉ ነገሮች ለቁጥር ሲሰማ የሚገርም ቁጥር ፌክ የሆነ የትምህርት ማስረጃ እየያዙ ሰዎች በኃላፊነት ላይ ተቀምጠዋል ይባላል። እነዛ ሰዎች እንግዲህ ምን ያርጉት? ከየት ያምጡት? እና ያ ስርዓት እንዴት አድርጎ ይሻሻል የሚለው ትልቅ ራስ ምታት የአገር ራስ ምታት ነው ብዬ ነው የማስበው። እና ቢያንስ በአቅማችን ምንድን ነው ማድረግ የምንችለው የሚለው አጠገባችን ካለው ሰው ጋር ጥሩ ግንኙነትን በመፍጠር ሌላ የራሱ ግንዛቤ ሊኖረው እንዲችልና ቢያንስ ጥሩ ነገር ባያደርግ እንኳን መጥፎ ነገር ከማድረግ እንዲቆጠብ የሚያስችል የአሰራር እና የግንኙነት የኮሚኒኬሽን ሁኔታ መፍጠር ሊጠቅም ይችላል ብዬ ነው የማስበው። ይህን ነው ማለት የምችለው። እንግዲህ ወደ አንቺ ሉሲ። እሺ ዶክተር ገዛኸኝ በድጋሚ እጅግ አድርጌ ላመሰግን እወዳለሁኝ። ሀንትሽ ባነሳው ጥያቄ ላይ እንደዚሁ ጥሩ የሆነ ሪፍሌክት ስላደረጉ በጣም ቴንኪዩ ሶ ማች። በጣም ገንቢ የሆኑ ኢንሳይትፉል የሆኑ ነገሮችን ሀሳቦችን አግኝተናል። እናመሰግናለን ዶክተር ገዛኸኝ። ምናልባት ለዶክተር ገዛኸኝ ወርድ ኦፍ ኤንካሬጅመንት እንድትሰጪልኝ ዳግዬ አንቺን ልጋብዝሽ።
እሺ ሉሲ አመሰግናለሁ እድሉን ስለሰጠሽኝ። በጣም ነው አሚን ለእኔ የሚገባ እንኳን አይደለም ወይም ደግሞ በእኔ ቃል የዶክተር ገዛኸኝ ኮሚትመንት ለወጣቱ ለዚህ ፕላትፎርም የሚገለጽ ነው ብዬ አላስብም። አምሹር ሁላችንም እናውቃለን፣ መገመት አያቅተንም። ዶክተር ገዛኸኝ በእርሶ ፕሮፌሽን በእርሶ ቢዚነት ጊዜዎትን አጣበው ዛሬ ለማቅረብ ብቻ አይደለም ፕሪፔር ከማድረግ ጀምሮ ምን ያህል መስዋዕትነትን ለወጣቱ ለሁሉም ይጠቅማል ብለው ያሰቡትን ይዘው እንደሚመጡ መገመት አያቅተንም። ዛሬ ብቻ አይደለም፣ በተደጋጋሚ እኔ እንኳን ይህንን ፕላትፎርም ከተቀላቀልኩኝ 3 ዓመት በላይ ነው መሰለኝ፣ 3 ዓመት እንደዛ ገደማ ነው እና በተደጋጋሚ እዚህ ፕላትፎርም ላይ በመገኘት ለሚያደርጉት በጎ ምግባር እንዳልኩት እኛ ዶንት ቲንክ እኔ አሁን በምናገረው ብቻ መግለጽ የሚችል I think the only thing I can say is like እግዚአብሔር ያክብርልን። እኛን አክብረው እዚህ እንደመጡ እግዚአብሔር ያክብርልን። ሁልጊዜም እንደዚህ መልካም ነገር ለመልካም ነገር የሚያስቡትን ለመልካም ነገር የሚያደርጉትን እግዚአብሔር ይርዳዎት እና ለእኛም ሞር አስተማሪ እንዲሆኑ ሆነው እንዲቀጥሉ ያድርጎት። በጣም ነው የምናመሰግነው። እንግዲህ ሁሉንም ወክዬ ነው የምናገረው። አምሹር የሁሉም ሰው ሀሳብ ነው። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አምሹር በሌላ ሴሽኖች ደግሞ እንደምናገኙት አመሰግናለሁ። ሉሲዬ። እሺ ዳግዬ ወርድ ኦፍ ኢንካሬጅመንት ስለሰጠሽልን እጅግ አድርገን አንቺንም እናመሰግን እንወዳለን። ዶክተር ገዛኸኝ በጣም በጣም ቴንክ ዩ ሶ ማች። እንግዲህ ሁሌም በቋሚነት እያገለገሉ ስላሉ በብዙ አቅጣጫ ካሉትን ልምድ ያሉትን እውቀት ሼር እያደረጉን ስላሉ በጣም እጅግ አድርገን ልናመሰግን እንወዳለን። የእውነት በጣም ትልቅ ፍቅር አለኝ፣ በጣም ትልቅ አክብሮት አለኝ እና በጣም ቴንክ ዩ ሶ ማች። አይኖ በጣም ብዙ ኮሚትመንት ነው ያለቡት። ነገር ግን ከነዛ ውስጥ ቀንሰው ያሉትን ነገር በፍቅር እና በቅንነት ለማካፈል በመካከላችን ስለተገኙ እጅግ አድርገን እናመሰግናለን። አይ ሆፕ ደግሞ በሌላ ጊዜም ደግሞ እንደዚሁ በሌላ ሀሳብ በድጋሚ ተገናኝተን ያሉትን ነገር እንደሚያካፍሉን ተስፋ አድርጋለሁኝ። እንዲሁም ደግሞ በተነሳው የመነሻ ሀሳብ ላይ የማጠናከሪያ ሀሳብ ስትሰጡ የነበራችሁ ጥያቄ የነበራችሁ እንዲሁም በማረፊያ ሰዓታችሁ ላይ ቁጭ ብላችሁ በትዕግስት ስታዳምጡን የቆያችሁ የተወደዳችሁ እና የተከበራችሁ የዩዝ ኔትወርክ ኢትዮጵያ ቤተሰቦች ሁላችሁንም እጅግ አድርገን ልናመሰግናችሁ እንወዳለን። እንግዲህ በዛሬ የነበረን ሴሽን ይህንን ይመስላል። ነገ እንግዲህ እግዚአብሔር ቢፈቅድ ከሌላ እንግዳ ጋር በሌላ የመነሻ ሀሳብ የምንገናኝ ይሆናል ማለት ነው።